2014 ይሄ ምክር ቤት ሲመረጥ ከተማ አስተዳደራችን የነበረበት ሁሉ አቀፍ የእድገት ሂደትና ዛሬ የደረስንበትን የእድገት ሂደት የለውጥ ሂደት ስናየው በጣም በሚደንቅ ውጤት ላይ እንዳለን እውን ነው። ዛሬ የቀረበው የስድስት ወር ሪፖርት ራሱ በትምህርት፣ በጤና፣ በመሰረተ ልማት፣ በንግድ ዘርፍ በሁሉም ዘርፍ ያመጣናቸው ውጤቶች በእርግጥም ለህዝባችን ይሄ ምክር ቤት የገባው ቃል አስፈጻሚው አካል እንቅልፍ አልባ አይኖቹ እየታዩ በድካም እየሰራ የመጡ ውጤቶች ናቸው። ህዝብን አዳምጦ ለህዝብ የቆመ መንግስት ለህዝብ የቆመ ፓርቲ ስላለን ህዝብን አዳምጦ ውጤታማ የሆኑ ስራዎችን ሲሰራ ቆይቷልና ይሄ እኔም እንዳንዴ ቋሚ ኮሚቴ አባል በመስክም በመንቀሳቀስባቸው ጊዜዎች ማይቻለው በህዝቦችም ውይይት መድረኮች ላይ በሰፊው የተመለከተነው ጉዳይ ነውና እኔ በ5 አመቱ ለህዝባችን የገባነውን ቃል በተጨባጭ ያስመሰከርንባቸው በተለይ ቅዳሜ ዕለት ከዛም በፊት ያየናቸው በመስክ ያየናቸው ነገሮችን ላየ ትንግርት ነው ማለት ይቻላልና ውጤታቸው ትልቅ ነው። ከዚህ አንፃር በተወሰኑ መልኩ ማንሳት የምፈልጋቸው ነገሮች ከተርሚናል ግንባታ አንፃር በ5 አመቱ ሂደት ውስጥ አዲስ አበባ ተርሚናልም አልነበራትም። መኪኖች፣ ታክሲዎችም፣ ባሶችም ሰውም እንዴት እየተጋፋ አገልግሎት ያገኝ እንደነበረ በማይመች መልኩ አገልግሎት ያገኝ እንደነበር የሚታወቅ ነው። ትራንስፖርት ሴክተሩ ላይ ለአንድ አመት ሰርቻለሁ። ይገርመኝም ነበር። አሁን እዚህ ሜክሲኮ አካባቢ ያለው ተርሚናል፣ መገናኛ አካባቢ ያለ ተርሚናል ሰውና አገልግሎት በትርምስ የሚሰጥበት በማይመች መልኩ አገልግሎት የሚሰጥበት ሂደት ነበር። እነዚህ ተርሚናሎች በመገንባታቸው የተገኘ ውጤት የከተማው ህዝብ የሚያደንቀው አገልግሎቱንም ቀልጣፋ ያደረገ ወንጀለኛውንም የቀነሰ በብዙ መልኩ ማራኪ ያደረገው ነገር ነው። እነዚህ ተርሚናሎች ሲገነቡ ብዙ በጀት እንደሚወጣ ብዙ ለውጥ ቦታዎች እንደሚሰሩ ግልጽ ነው። ነገር ግን አሁንም ይሄ ስራ ቀጣይነት እንዲኖረውና ውጤታማ እንዲሆን እንዲሁም ደግሞ በተሟላ መልኩ በከተማ አስተዳደራችን እንዲኖር ለማስቻል በተለይ በጥናት ውስጥ የታዩ ቦታዎች ይኖራሉ ብዬ አስባለሁ። በመስክ ምልከታችንም አሁን ጀሞ አንድ አካባቢ ያለውን ተርሚናል ስናየው ለአገልግሎት አሰጣጥ ምቹ አይደለምና እነዚህ ነገሮች ከማስፋት አንፃር ከተማ አስተዳደሩ የያዛቸው ሂደቶች ምን ይመስላል የሚል አንድ ጥያቄ አለኝ። ሁለተኛ ጥያቄ ከክብርት ከንቲባ በሪፖርታቸውም ላይ በሰፊ አስቀምጠውታል። የአንድ መሶብ አገልግሎት እየሰጡ ያሉ መሪዎችም ባለሙያዎችን ወጣት ባለሙያዎች በፍጹም ኢትዮጵያዊ ጨዋነት የሚያደርጉት አገልግሎቶችን አፕሪሼት ማድረግ እፈልጋለሁ። በብዙ መልኩ አገልግሎትን በማሳለጥ የመልካም አስተዳደር ችግርን የፈታ ነው እፎይ ያስደረገ ቦታ ነው የሚል ነገር ነው ያለኝ። እነዚህን ያሰቡ አይምሮች እነዚህን የፈጸሙ አመራሮችንም ሰራተኞችንም ማመስገን እፈልጋለሁ። ነገር ግን ክብርት ከንቲባ እርሶም አስቀምጠውታል በሪፖርቱ ላይ ቀጣይነት አለው የሚል ተቀምጧል። አገልግሎቱ ውጤቱ 94 እና 96% ነው። እርካታውን ስናየው መጥቶም የተገለገለውን ሰው ቁጥር ስናየው ከፍተኛ ቁጥር ነው። ከዚህ አንፃር እሱ አንድ መሶብ አገልግሎት ላይ የሚደረገው ርብርብ በደንብ ተጠናክሮ በአጭር ጊዜ የከተማ አስተዳደራችን አንዱ ተግዳሮት የሆነውን የአገልግሎት አሰጣጥን ተግዳሮት በተሟላ መልኩ የሚመጣበትን ሂደት አጠናክሮ ቢቀጥል መልካም ነው የሚል ሐሳብ ስላለኝ ነው። አመሰግናለሁ። የአዲስ ምዕራፍ ምክር ቤት ከተዋቀረ በኋላ የከተማ አስተዳደሩን ስራዎች በቅርበት እያየን በአንዳንድ ነገሮችም አጋዥ እየሆንን የምንመሰክራቸው በርካታ ስራዎች አሉ። ከዚህ አኳያ
በኮሪደር ልማት በጣም የሚደንቀው ኮሪደር ልማት እኮ አምና ግንቦት ላይ ነው ካቻምና የታወጀው ወይም ስራው የተጀመረው። ግንቦት ላይ እንደ ምክር ቤት ቀርቦ ካጸደቅን በኋላ ስራው የተጀመረበት 2 ዓመቱ ገና አልደረሰም። ከዚህ አኳያ በ2 ዓመት የተሰሩት ስራዎች አዲስ አበባ ላለፉት የሆኑ ዓመታቶች ያልሰራቻቸው በጀት ራሱ ወይም ገቢ ራሱ በዚህ ደረጃ ያልሰበሰበችባቸው አዲስ አበባ ሌሎች የአፍሪካ ከተሞች እንዲቀኑባት የሚያደርግ ስራ ነው የተሰራው። አዲስ አበባችን ላይ የተሰራ ያለው ስራ እውነት እኔ የታሪክ መምህር ስለሆንኩኝ ከወረዳ እስከ ከተማ ያሉ የቢሮ የጽህፈት ቤት ኃላፊዎችን በማስተባበር የልማት አካላትን የዚህ ልማት አካል ሆነው ተግባር ውስጥ እንዲገቡ ከማድረግ አኳያ የተሰሩት ስራ እርሶና ካቢኔው እርሶና የከተማው አስተዳደር ከታች እስከ ላይ ያለው በሙሉ በዚህ ድል ሊኮራ ሊደነቅ ይገባል እላለሁ። ይህንን ካልኩኝ 1-2 ጥያቄዎች አነሳለሁ። ክብርት ከንቲባ እንደው ማጠቃለያ ሲሰጡ አንደኛው የአቃቂ ስቴዲየም እና የአቃቂ ኢንተርናሽናል ስቴዲየም እና የአቃቂ ድልድይ ጉዳይ እንደው በዚህ ዓመት የመመረቅ ዕድል አላቸው ወይ? ምንድነው ያሉበት ደረጃ? እዚህ ላይ ሀሳብ ቢሰጡ። ሁለተኛ ከተማችን ላይ አሁን ከኑሮ ውድነት አንጻር ሰው በተለይ በጣም የሚጠየቀው የዘይት ጉዳይ ነው። ዘይት አሁን እስከ 2400-500 ድረስ እየገባ ነው። እንደው የሰንደይ ማርኬት ይህን መፍትሄ ስለሚፈጥር ከተማችን ላይ ያሉ ትላልቅ አስመጪዎችን በማወያየት በማናገር በሰንደይ ማርኬት በሁሉም ላይ እንኳን 200 ምናምኑ ላይ እንኳን መቅረብ ባይችል ዋና ዋና የሰንደይ ማርኬቶች ላይ እንኳን ዘይት ቀርቦ ሰው በተመጣጣኝ ዋጋ የሚያገኝበት ሁኔታ ቢፈጠር። በከተማችን ውስጥ በማህበራዊ በኢኮኖሚ መስክ እየተመዘገቡ ያሉ ውጤቶች ሁሉንም ማህበረሰብ የሚነኩና መሰረታዊ ለውጥ የመጣባቸው በመሆኑ ምስጋና አለኝ። የመጀመሪያው ከሰላምና ጸጥታ አንጻር የሁሉም ነገር መሰረት ሰላም ጸጥታ ነው። የአካባቢውን የከተማውን ሰላም ጸጥታ የሀገር ሰላም ጸጥታ ማስከበር ካልተቻለ የገነባናቸው የልማት ስራዎች በብርሃን ፍጥረት ወደ ድንጋይ ክምር ሊቀየሩ ይችላሉ። ስለሆነም ከተማ አስተዳደሩ በልዩ ትኩረት ለከተማው ሰላም በህዝቡ ሰላም ወጥቶ መግባት ለከተማው ሰላምና ደህንነት ለሰጠው ትኩረት በዚህ ሂደት ውጤት ለማምጣት ሌት ተቀን ደከመኝ ሰለቸኝ ሳይሉ ለሚለፉ ብርዱንም ቁሩንም ዝናቡንም ተቋቁሞ የሚሰሩ አካላት ሁሉ አመራርና ኃላፊዎች እጅግ አድርጌ አመሰግናለሁ። የአክብሮት ምስጋና የሚደርሳቸው ላሉ እንደ አንድ የምክር ቤት አባል ትምህርት ላይ ላነሳ የፈለኩት ከትምህርት ጥራት አንጻር ተደራሽነት፣ ፍትሐዊነት የተሰሩ በርካታ ስራዎች አሉ። ግን ደግሞ የተሰሩ ስራዎችን ከመቁጠር ባሻገር ትምህርት ቤቶቻችን ትላንት ምን ነበሩ? ትምህርት ቤቶቻችን የስጋት የብጥብጥና የሁከት ማዕከል ነበሩ። መምህሩ ተማሪው ከመደበኛ ተልእኮ ወጥቶ እነዚህ ትምህርት ቤቶች ላይ ለማረጋጋት በርካታ ኃይል የሚሰማራባቸው የነበሩ ግን ደግሞ በለውጡ በተሰራው ስራ መምህሩም ወደ መደበኛ ስራው እንዲያተኩር ተማሪውም በዋናው ዓላማው ላይ እንዲያተኩር በማድረግ የተሰራው ስራ ትልቅ ውጤትና ያለው ተጠናክሮ መቀጠል አለበት። ከጤና ዘርፍ በልዩ ሁኔታ ማየው እኔ አውትፑቱን ነው ማየው። ጤና ተቋማትን በማስፋት ፍትሃዊ ተደራሽነትን ለማድረግ አዳዲስ ተቋማት በማሳየት የተሰሩ ብዙ ስራዎች አሉ። ግን ደግሞ እቺ ከተማ ይሄ ምክር ቤት አባል እና ክብርት ከንቲባም እንደሚረዱት እቺ ከተማ በአተት ተሰቃይ ነበረ። የቅርብ ጊዜ ትዝታዎቻችን ናቸው። ከተማው እየተለወጠ እየለማ ሲሄድ እነዚህ ጉዳዮች ደግሞ ትዝታ እየሆኑ ነው። በጣም በርካታ ሰው በዚህ ችግር ይሰቃይ ነበር። የጽዳት፣ የንጽህና፣ የውሃ ጥራት የብዙ ችግሮች መነሻዎች ናቸው። ዛሬ ላይ ስንደርስ ትላንትን እየረሳ መሆን የለበትም። ለውጡን ከተሰሩ ስራዎች በውጤት አንጻር መመዘን አለበት። የዚህ አተት፣ የኮሌራ፣ የሌሎች ከንጽህና ጋር ተያያዥ የሆኑ በሽታዎች ይሄ ትልቁ ከተማ ይሰቃይ ነበር። ዛሬ እነዚህ አካባቢዎች ሲቀየሩ ግን ችግሮቹ በጆሮ ወይም በርቀት የምንሰማቸው ሆነዋልና ለዚህ ጥረትና ምስጋና ዛሬም ብናመሰግን የማይሰለቸን ሁኔታ ነው ያለውና ትልቅ ለውጥ ነው የመጣው። በቤት ልማት ስራ እየተሰሩ ያሉ በመንግስት አቅም እየተሰሩ ያሉት ትልቅ ስራዎች ናቸው። ዛሬ 100 ሺህ ቤት አቅደናል። ከዛ ውስጥ 50 ሺህ ተጀምሯል።
ከዚህ ውስጥ ይሄን አልቋል ሲባል ህዝቡ ውስጥ የሚፈጥረው ተስፋ ቀላል አይደለም። ምክንያቱም እጅግ በርካታ ሰው ካለው ከገቢው በላይ 70-80% ለቤት ክራይ ነው የሚያወጣው። ይሄንን በቤት ክራይ በአከራይ ተከራይ የሚሰቃየውን ዜጋ ሊደርስለት አስተዳደሩ በዚህ መንገድ አቅዶ መነሳቱ አክብሮት አለኝ። በዚህ ስራ ላይ ለሚሰማሩት ሁሉ ህብረተሰቡም ተገቢውን ድጋፍ ይሰጣል የሚል እምነት አለኝ። የህዝቡ ተሳትፎ በልማት ስራው ላይ ደከመኝ ሰለቸኝ ሳይል ትልቅ ስራ አስተዋጽኦ እያደረገ ያለ ነው። ልማቱ ያልመጣባቸው አካባቢዎች ኮሪደሩን ልማቱ ያልደረሰባቸው ሌላኛው የከተማ ገጽታዎች ውስጥ መቼ ነው የሚደርሰው የሚል ጥያቄ አለኝ። በእነዚህ ሁሉ ስራዎች ውስጥ ትልቁ ጥያቄ ይሄን ኢንቴግሬሽን እንዴት መፍጠር ተቻለ የሚል አለኝ። ለሰኑ ለምሳሌ በፊትም እኮ መንገድ ይሰራ ነበር። ጥሩ መንገድ ሲሰራ ቴሌና መብራት ኃላፊዎቹ ሆኑ ሰራተኞቹ ይሄን መንገድ መቼውን መጥቼ የምቆርጠው ብለው የሚያቅዱ ይመስለኝ ነበር። መቼ ነው ይሄንን እንደ ምራቁን የሚውጥ ይመስለኛል በየደረጃ ያለውና መንገዶች ተቆርጠው አንድም ነገር ሳይሉ ውሃ ለተሽከርካሪ ፍሰት ችግር የሚፈጥሩ የሚሆንበት ሂደት አለና ይሄ ሲምለስ ኢንቴግሬሽን ሲምለስ ፍሎ እንዲፈጠር የሊደርሺፕ ሮል ቀላል ስላልሆነ ከዚህ ምንድን ለይሰን ነው የምንወስደው ለነገ ስራ የሚል አለኝ። አገልግሎት አሰጣጥ የዛሬ 3 ዓመት ወደ ኋላ ተመለሰን ስናይ የህዝባችን ሮሮ የነበረው ህዝቡ አመራሩ ቁጭ ብሎ መልስ አይሰጠንም፣ አመራሩ ለምንድን ነው ቢሮ የማይቀመጡ ክብርት ከንቲባ ሁላ ሲሉ የነበሩት ዛሬ ህዝባችንም ያውቃል። ሮብ አርብ ሁሉም አገልግሎት ሰጪ ሁሉም መልስ ሰጪ አንድ ቦታ ቁጭ ብሎ ለህዝባችን የሚሰጠው መልስ ሲሆን ይሆናል ሳይሆን ደግሞ ይቀራል ብሎ የሚሰጠው ህዝባችን እርካታ አለው። እያመሰገነም ነው። እንደኛ ነን የማናመሰግነው እንጂ ህዝቡ በጣም እያመሰገነ ነው። አንድ ማዕከል አገልግሎት መሶብ የተፈጠረው ጥሩ ነገር አለ። እዚህ ውስጥ አሁንም ችግር የለም ማለት አይቻልም፣ ግን ኦልሞስት ችግሩ የተቀረፈበት ለህዝባችን አመራሩ የአገልግሎት ቀን ነው ብሎ ቁጭ ብሎ ለህዝባችን መልስ እየሰጠበት ያለው ሳልናገር ማለፍ ስለሌለብኝ ነው ይሄንን። ሌላኛው በሴፍትኔት በአራቱ ክፍለ ከተማ ላይ የተሰራው ሴፍትኔት ሲባል እንግዲህ የሆነ እንደ ተረጂነት እንደምናምን ነበር የሚቆጠረው። ዛሬ G+ ህንጻ እየተሰራ ለሴፍትኔት ተሰጥቶ ስራ እንዲያገኙ ቢቻል እኔ ሁሉም ክፍለ ከተማ ላይ ቢሆን ቢቻል እንደው ብዬ እንደ ለክብርት ከንቲባ ማቀርበው ሁሉም ክፍለ ከተማ ላይ ይሄ ነገር እንደው እናቶችን ችግርተኛን ሰው ተኩር የሚባለውን በተግባር የኖሬ ፓርቲ ነው። በተለይ ሴፍትኔቱ ቢስፋፋ እኔ ከምንም በላይ ደሃ ማህበረሰብ አንድ እንዳቦ ቁርስን ለመብላት ለጂዎቹ ቁርስ በልቶ ሚዛን የሚያስብ ሰው በዛ ልክ መሆኑ ቢቻልና ቢሆን እና የማያቆኔ በሚዲያም እየተደገፈ ቢሰራ የሚል ነው ያለኝ። እኔ መጨረሻ ላይ ለማለት የምፈልገው ሚዲያ ላይ ነው የሚቀረን ብዬ ነው የማስበው። አሁንም ስቲል ነው በቲክቶክ ባጭር እንትን ሰው ረጅም የማንበብ ረጅም የማየት ረጅም እንትን የለውምና እኔ አመራሩ በተለይ ብዙ አመራር ነው አዲስ አበባ ላይ ያለው ከወረዳ አንስቶ እስከ ከተማ ያለው አመራር ትልልቅ ፎሎወርስ ያላቸው አመራሮች አሉ። ግን ደግሞ በዛ ልክ እየተጠቀምንበት ነው ወይ እየሸጥን ነው ወይ ሰራነው ስራ በ6 ወሩ ለተገኘው ውጤት እንግዲህ የከተማ አስተዳደሩ በዚህ 6 ወር ከ95% በላይ አፈጻጸም በአማካይ ማለት ይሄ ቀላል ነገር አይደለም። ትልቅ ስራ ነው የተሰራው። በከፍተኛ አፈጻጸም የተገኘ ውጤት ነው። ለዚህ ደግሞ ለተሰጠው አመራር ማመስገን ያስፈልጋል። የሚገባ ማዕከላትን ከማስፋፋት ጀምሮ የተማሪዎች የሚገባም ካየን ቀላል ነገር አይደለምና አጠቃላይ እዚህ ከተማ ላይ እየተሰሩ ያሉ ነገሮች ጊዜ ኖሮን ብንናገር በጣም ሰፊ ተናግረን ለመጨረስ የተሰራውን ማለት ነው ለመስራት ከወሰደው ጊዜ በላይ የተሰራውን ለመናገር ብዙ ጊዜ ያስፈልገዋልና መጠጥ ውሃ ላይም ብዙ ጊዜ እዚሁ ምክር ቤት ጥያቄ ስናነሳ ነበርና አሁን ግን የደረሰበት በርካታ ጉድጓዶች ተቆፍሮ ተጠናቆ ወደ ስራ የገቡ ሌሎች ደግሞ በሂደት ውስጥ ያሉ መሆናቸውን ስናይ ቀላል ነገር አይደለም። እነዚህ ነገሮች በደንብ ተደማምሮ ሲታዩ ሌላ ነገር ቀርቶ ለድጎማ ወደ 18.7 ቢሊዮን ይሄ ማለት እኮ የአንድ ተወሰኑ ክልሎች እኮ የአመታዊ በጀት በላይ ነው እንትኑ። ይሄ ለሰው ተኮር ስራ ብቻ የተሰጠውን ትኩረት ቀላል ነገር አድርገን አናይም። ለዚህ ሁሉ ግን ለሰጡት አመራር ክብርት ካንትባና ካቢኔዎችን ሁሉንም አመራሮች በዚህ አጋጣሚ አመስግኜ
አዲስ አበባ ፖሊስ ኮሚሽን እውነት ለመናገር ትክክለኛ ሪፎርም ተግብሮ የሚታይና የሚጨበጥ ውጤት አምጥቷል የሚል እምነት አለኝ። ያየነውና የተረዳነው ይሄ ነው። ጥያቄው ምንድነው? ሌሎች ፖሊስ ታች ያሉ የፖሊስ ኦፊሰሮች አካባቢ ላይ ህብረተሰቡ የሚያነሳቸው ቅሬታዎች አሉ። በተለይ ከስነ ምግባር አንጻር እንዴት ነው ክትትል የሚደረገው? እንግዲህ አንድ ሁለት ቦታ ላይ በሚፈጠረው ችግር የፖሊስ አጠቃላይ ስም የሚጎድፍበትና እንዲህ የሆነ ነው ፖሊስ እንዲህ ያደረገ ነው የሚል ሰዎች የግንዛቤም ችግር ሊሆን ይችላል አሉና ቁጥጥርና ክትትሉ በምን መልኩ ነው ታች ድረስ መንደር ውስጥ ሁሉም ጋር ህብረተሰቡ ጋር ደርሰው የሚሰሩ የሚመሰገኑ የፖሊስ ኦፊሰሮች እንዳሉ ሁሉ ቅሬታ የሚነሳባቸው መኖሩን ግን በተደጋጋሚ ሰምቻለሁ። እዚህ ላይ ምንድነው እየታየ ያለው ወይ እንዴት ነው ክትትል የሚደረገው የሚለውን ጥያቄ ለማንሳት። ሌላው ትልቁ የከተማችን አንዱ የሚታማበት አዲስ አበባ ሁሌ ሲነሳ አብሮ የማይቀር ነገር የአገልግሎት አሰጣጥ ነገር በቃ ሁሉም ማንም ማለት በሚቻል ደረጃ ለአገልግሎት ወደዚህ ከተማ የሚመጣ ሰው ማንሳቱ አይቀርም። እውነት ለመናገር ማለት አገልግሎት አሰጣጡ ወይ በዩቅና ወይ በሌላ እንጂ አይሳካም ነው የሚሉት። ይሄን ዲፌንድ ለማድረግም የማንችልበት ሂደት ነበር እውነት ለመናገር። የአዲስ መሶብ ወይንም የአንድ ማዕከል አገልግሎቱን ግን ስንጎበኝ አሁን ያየነው ግን በጣም አስደናቂ ነው። ደላላ ጭምር መግባት የማይችልበት ከበር ጀምሮ ትክክለኛ ተገልጋይ ብቻ ገብቶ አገልግሎት ማግኘት የሚችልበት አንድ ቢሮ ውስጥ ቁጭ ብሎ ሁሉንም አገልግሎት ውስጥ የሚሰጡ ቢሮዎችን ደግሞ ማየት የሚቻልበት በጣም ተጠያቂነቱ ግልጽ እንትኑ በጣም የተለየ ነው። በጣም በርካታ ነገሮች አሉ። ያንን በአካል ሄዶ ሁሉም ሰው ካየ ብቻ ነው ሊገነዘብ የሚችለውና እኔ ምናልባት እዚህ ላይ ማንሳት የሚፈልገው አሁን ወደዛ ያልገቡ አገልግሎቱ ውስጥ ማዕከል ውስጥ ያልገቡ አገልግሎቶች ወደዛ ቶሎ ፈጥኖ ቢገቡ። ክብርት ከንቲባ እርሶም እንደሚያውቁት የተለያዩ ፍላጎቶች የተለያዩ ማንነቶች ባሉበት ህብረተሰብ ውስጥ ትልቁ ችግር ነፃ አካታች የሆነ ተቋም መገንባት ነው። ትልቅ ችግር ነው እሱ። በዚህ የሪፎርም አመታት ጊዜ ውስጥ ግን ብዙዎቻችን አትኩሮት ማንሰጠው እነዚህን አካታች የሆኑ በተቻለ መጠን ደግሞ ነፃ የሆኑ ከሁሉም ቢበልጥ ደግሞ ኤሌክትሮኒክ ገቨርናንስ የሚጠቀሙ ዲጂታል የምትሉት በርካታ ተቋማት ፈጥረናል። ትልቅ ሰክሰስ ነው ይሄ። በርካታ ተቋማት ፈጥረናል። እነዚህ ተቋማት አካታችና ነፃ ገለልተኛ ለአገልግሎቱ ብቁ መሆናቸው የሚያመለክቱት ነገሮች ደግሞ ተገማችነታቸው ነው። ፕሬዲክቲቢሊቲ የሚባል ነገር ምን ያህሉ ናቸው ተገማች? አንድ ምሳሌ መውሰድ እፈልጋለሁ። ብዙዎች አሉ። አንድ ሁለት ምሳሌዎች ልውሰድ። ለምሳሌ አሽተሽን ብንወስድ ዛሬ ህብረተሰብ ውስጥ ገብቼ መንጃ ፈቃዴን ለማደስ ሄጄ በ5 ደቂቃ ሰሩልኝ ብል የሚከራከረኝ ሰው የለም። አዎ ይሰራሉ ብሎ ነው የሚያምነው። ተቋሙ ተገማችነቱን አረጋግጧል። ብዙዎቹ እንደዚህ አረጋግጠዋል። የተወሰኑት በጣም ደርጅተዋል። በጣም ስራቸው በጣም በዲጂታል ተሻሽሏል። ግን ተገማችነታቸው ከራሳቸው የገጽታ ግንባታ ጉድለት የተነሳ በብዙ ምክንያት ሊሆን ይችላል አይታወቁም። አሁን ቅድም ለምሳሌ ስለ ፖሊስ የተነሳው አለ። በቀደም ለምሳሌ የፖሊስ ኮሚሽን ስንጎበኝ እኔ ራሴ ከ50 ዓመት በፊት አንደኛ ፖሊስ ጣቢያ፣ ሁለተኛ ፖሊስ ጣቢያ፣ ሶስተኛ ፖሊስ ጣቢያ እንደ ተማሪም ስታሰር የነበረኝ ጭንቅላቴ ውስጥ የነበረው አስተሳሰብ እዛ ሲሄድ ነው በቀደም ነው የጠፋው። እስከዛ ድረስ ቁጭ ብሎ ዲሊት ሳይደረግ ማለት ነው። እንዴት አድርጎ እንደተደራጀ ሲስተሙ እንዴት ዴቨሎፕ እንደሆነ ወንጀለኛ ብቻ ሳይሆን ወንጀል ራሱን የሚያሳድድ እስኪመስል ድረስ የተደራጀ አካል ነው ያየሁት። እጅግ በጣም ነው የተደሰትኩት። ግን አንድ ፖሊስ መንገድ ላይ በሚሰራው ስህተት ይሄ ሁሉ ሲስተም ፕሬዲክታቢሊቲው ገደል ገባ ማለት ነውና የገጽታ ግንባታ ያስፈልገዋል ማለት ነው። አሁን መሶብ ለምሳሌ ፕሬዲክታብል ሆኗል። መሶብ ሄጄ ስራዬን እንዲጨርሻለሁ ብዬ ብናገር ሰዎች ያምኑኛል። ይሄንን እምነት ነው፣ ትረስት ነው ትልቁ ፖለቲካል ካረንሲ እና እዛ ላይ መሰራት አለበት የሚል አሳሰብ አለኝ።
በዚሁ ምክር ቤት ከዚህ በፊት አንድ ሀሳብ አንስቼ ነበረ። አዲስ አበባ ኢንቨስት የተደረገባትን ያህል ትርፍ እያመጣች አይደለም የሚል ወቀሳ የሚመስል ሀሳብ አንስቼ ነበርና ዛሬ አዲስ አበባ ለነዋሪዎቿ ምቹ ከመሆን በላይ ምናልባት ከዚህ በፊት የአዲስ አበባ ስም ሲወጣ ምናልባት የተፈጥሮ ጸጋዋ ታይቶ ሊሆን እንደሚችል ሁላችንም እንገምታለን። ሜዳዋ፣ ሸንተረሯ፣ አበቦቿ ታይቶ ወይም ደግሞ የመሪዎች አርቆ አስተዋይነት ምናልባት ይሄ ቦታ ላይ ጥሩ ከተማ ሊመሰረት ይችላል የሚል እይታ ኖሮ ሊሆን ይችላልና ከተማ ከተሰራ በኋላ ስም ይውጣላት ከተባለ ግን ዛሬ ለአዲስ አበባ በጣም ዲዘርቭ የሚያደርገው ምናልባትም ከሌሎች ከተሞችም በልዩ ሁኔታ ዲዘርቭ የሚያደርገው ስም ራሱ አዲስ አበባ ይሆናልና ኢንቨስት የተደረገባትን ብቻ ሳይሆን አዲስ አበባ ሪሊ በትክክል ሞዴል እየሆነች የነዋሪዎቿ ምቹ ከተማ እየሆነች ለከተሜነት ታሪኳ ደግሞ በደንብ በሚመጥን ቁመና እየሄደች የዲፕሎማቲክ ሀብነቷንም በሚመጥን መልኩ እየሄደች ያለች ውብ ከተማ ነችና ለዚህ ትልቅ ምስጋና ማቅረብ እፈልጋለሁኝ። ተያያዥ የሆነ አስተያየት ከዚሁ ጋር ምናልባት እንግዲህ ከተሜነት የየትኛውም ሀገር ከተሜነት ወይ ኢንዱስትሪዎችን ተከትሎ ይከትማል ወይ አገልግሎቶችን ተከትሎ ወይ ደግሞ እንደ አዲስ ዲዛይን ተደርገው የሚሰሩ ከተማዎችን ተከትሎ ነው ከተሜነት የሚመጣውና የኮሪደር ልማቱን ተከትሎ የወንዝ ዳር ልማትን ተከትለው በአዲስ አበባ ላይ እየመጣ ያለው ከተሜነት እጅግ በጣም የሚያስደንቅ የአዲስ አበባ ነዋሪ ምን ያህል እነዚህን አገልግሎቶች ሲፈልግ እንደኖረ ምን ያህል እነዚህን የከተሜነት መገለጫ የሆኑ የመዘመን መገለጫ የሆኑ መሰረተ ልማቶችን ሲናፍቅ እንደነበር በደንብ የሚያሳይ ወጣ ያሉ አንዳንድ ጉዳዮች ቢኖሩም ህግን አክብሮ አጠቃቀምን በትክክል አክብሮ ከመገልገልም አንጻር የአዲስ አበባ ነዋሪ ምን ያህል ከተሜነትን ዲዘርቭም እንደሚያደርግ እንደሚመጥንም ሲጠብቅ እንደኖረም በተግባር ያሳያልና ይሄንን ትልቅ እውቅና መስጠት ያስፈልጋል ብዬ አምናለሁኝ። ከዚህ ጋር ተያይዞ ክብርት ከንቲባ እንግዲህ ከተማን ብቻ እየገነባን ሳይሆን ከተሜነትንም እየገራን መሄድ ኃላፊነታችን ነውና የአዲስ አበባ ቀጣይ የከተሜነት ትሬንድ ከዚሁ ጋር ተያይዞ አብሮ ሊታሰብበት በደንብ ይገባል ብዬ አስባለሁኝ። እየገነባናቸው ያሉ የኮሪደር ልማት ስራዎች በሁሉም አቅጣጫ ላይ አንዳንዶቹ ምናልባት ከአገልግሎት ጋር በጣም የሚያያዙ ይሆናሉ። አንዳንድ አቅጣጫዎች ከምርት ጋር የሚያያዙ ሊሆኑ ይችላሉ። አንዳንድ አቅጣጫዎች ከመዝናኛ አካባቢ ጋር ሊገናኙ ሊችሉ ይሆናል። ቀጣዩዋ አዲስ አበባ በሁሉም አቅጣጫዋ እንዴት አይነት የተገራ ከተሜነት በሁሉም አካባቢ ልጆችን በነጻነት በደንብ ይዞ መሄድ የሚያስችሉ አይነት የከተሜነት ቅርጽ እንዲኖራቸው የማድረግ ስራው አብሮ ካሁኑ ቢታሰብበት በጣም ጥሩ ውጤት ይመጣል ብዬ አስባለሁ። ከዚህ አንጻር ምን እየተሰራ ነው የሚለውንም እንዲሁ ለመጠየቅ ነው። ሌላው ከዚሁ ጋር ተያይዞ እየተገነቡ ያሉ በጣም ሰፋፊ የፐብሊክ ስፔሶች አሉ፣ አንፊዎች አሉ። 30-40 የሚሆኑ እንግዲህ አዲስ አበባ ላይ ተአምር ነው። እኔ ሪሊ በአንድ ከተማ ላይ በአጭር ጊዜ ውስጥ ይሄን ያህል ፐብሊክ ስፔስ መገንባት ይቻላል ብሎ ማሰብ በራሱ ትልቅ ኮንፊደንስ የሚሰጥ ነገር ነው ለቀጣዩም ትውልድና እነዚህ ፐብሊክ ስፔሶች አንፊዎች ትውልድን እንዲገነቡ ካሁኑ በደንብ በሃይማኖቶች እየደመቁ ነው፣ በባህላት እየደመቁ ነው፣ በተለያዩ አጋጣሚ በሚዘጋጁ ሁነቶች እየደመቁ ነውና በታቀደ መልኩ የንባብ ማዕከላት እንዲሆኑ ትውልድ የሚቀረጽባቸው ማዕከላት ሁሉም አንፊዎቻችን ሁሌ ስራ የበዛባቸው እንዲሆኑ ምናልባት በመንግስት ከሚዘጋጁ ሁነቶች በላይ በፕራይቬት ሴክተሩ ጋር በደንብ በመቀናጀት ከህትመት አካላት ጋር ከስነ ጥበብ ጋር ተገናኝቶ ደማቅ የሆኑ ትውልድ የሚቀረጽባቸው አካባቢ ቢዚ እንዲሆኑ እንደ ስራ ባህላችን ህዝብ የመገንባት ትውልድ የመገንባት ባህላችንን እዚህ ላይ ሃርቨስት እንድናደርግ ቀጣዩ የኮሪደር ልማት በእርግጠኝነት ከተሜነትን የመግራት ስራ እንደሚሆን በማመን እነዚህ ጋር ተያይዘው ቢሰሩ እንደው እንደ ምን አለ የሚልም ጥያቄ እንደው ጥቆማም ለማቅረብ ነው። አጠቃላይ በአዲስ አበባ እየተሰሩ ያሉ ስራዎች የከተሜነትን የመመስረት ብቻ ሳይሆን የመግራት ትውልድ የመገንባት ትላልቅ ስራዎች ናቸውና ለዚህ ያለኝን አክብሮት መግለጽ በድጋሚ እፈልጋለሁኝ። አመሰግናለሁ። በመጀመሪያ ለከተማዋ እድገትና ለዜጎች ክብር እያከናወናቸው ያሉትን አበይት ተግባራት በተለይም የኮሪደር ልማትን፣ የተማሪዎች ምገባንና
የተቀናጀ የመሰረተ ልማት ስራዎች እንደ ውሃ፣ መንገድ፣ መብራት ያሉት አሁን የደረሱበትን ሁኔታ እያደነቅኩ ከዚህ ከልማት ስራዎች ዘላቂነትና ጥራት በተያያዘ በኮሪደር ልማት ውስጥ በተለይም ለሴቶችና ህጻናት የተካተቱት ምቹ አገልግሎቶች ለምሳሌ እነዚህ መንገዶች፣ መጫወቻዎች፣ መጸዳጃ ቤቶች፣ የእግረኛ መንገዶች እንዲሁም በትምህርት ቤቶች ውስጥ ደግሞ የተገነቡ የዲጂታል ቤተ መጻሕፍት የከተማችን ቅርሶች ናቸው የሚል እምነት አለኝና ስለሆነም እነዚህ ስራዎች በዘላቂነት እንዲቀጥሉ ምን አይነት ተቋማዊ ባለቤትነት ተፈጥሯል የሚል ነው። ሌላው ከዚህ ከአቅርቦት ሰንሰለት ጋር በተያያዘ በጤናው ዘርፍ የተመዘገቡ ስኬቶች እንዳይቀንሱ በተለይም አልፎ አልፎ የሚታየውን የመድኃኒት አቅርቦት እጥረት በዘላቂነት ለመፍታት አስፈጻሚው አካል ምን አቅደዋል? ባለፉት 6 ወራት በአዲስ አበባ አስተዳደር የተሰሩ ስራዎችን በዝርዝር አቅርበውልናል። ለሱም በጣም ከፍ ያለ ምስጋና አቀርባለሁ። በተለይ ከጥበብ፣ ከባህል፣ ከቱሪዝም፣ ከስፖርት አንጻር የተሰሩ ነገሮች በደንብ ሃይላይትድ መሆን አለባቸው ብዬ ያሰብኳቸውን በሪፖርቱ የቀረቡ ትንሽ ጠበቅ ብለው ቢነሱ ክብርት ከንቲባን በኋላም በደንብ ያነሱት ብዬ ያሰብኩትን ለማንሳት ነው። አንድ አባባል አለ፣ የቆየ አባባል፣ ጥበብ ታከብራለች እንጂ አትከበርም፣ ጥበብ ታደምቃለች እንጂ አትደምቅም፣ ጥበብ ታሳምራለች እንጂ አታምርም ይሉን ነበር አባቶቻችን። ምክንያቱም የሚሰሩበት ቦታ በጣም ደካማ ነው፣ የሚቀመጡበት ቦታ በጣም ደካማ ነው፣ የሚኖሩበትን ቦታ በጣም ደካማ ነው። ባለፉት 6 ወራት አዲስ አበባ አስተዳደር ብቸኛ አንድ ለእናቱ የነበረውን የህፃናትና ወጣቶች ቲያትር በቆርቆሮ ከተሰራበት ቦታ በጣም አሳዛኝ ከነበረበት ቦታ 12 ፎቅ ወዳለበት ቦታ ነው የገባው። እዛ ውስጥ በጣም ዘመናዊ ቲያትር ቤት፣ ሲኒማ ቤት፣ መለማመጃ ቦታዎች፣ ካፌዎች፣ ቢሮዎቹ ደግሞ የጥበብ ሰዎች የሚሰበሰቡበት፣ ወዲያው ደግሞ አዲስ ሲኒማ ኮምፕሌክስ ወደ 15 ፎቅ ያለው አንዳንድ ጊዜ የበፊት ከያንያን ተመልሰው ይመጡ ህልም የሚመስላቸው አይነት ሁለቱም ብትደምሩት 27 ፎቅ ማለት ነው ለጥበብ የተሰራ ከቤዝመንቱ፣ ከፓርኪንጉ፣ ከግቢው፣ ከመጫወቻው። ይሄ ፐብሊክ ስፔስ ይሄ ብቻ አይደለም። ከ50 በላይ አምፊ ቲያትሮች ተገንብተዋል። የጥበብ ሰዎችን የሚጠብቁ አእምሮ የሚታነጽባቸው፣ ህፃናት የሚታነጹባቸው፣ የሀገር ፍቅር የሚሰራበት፣ የወል ትርክት የሚሰራበት፣ አንዳችን እንድንወድ የሚሰራበት ቦታ ነው ከተማ አስተዳደሩ የሰራው። ከዚህ በላይ አሁንም አባቶች፣ ሲኒየሮች፣ ትልልቆች ከያንያን ተመልሰው መጥተው ቢያዩት ብዬ የምመኘው የጥበብ ሰዎችን ሐውልት የሰራችሁትን ነው። ክብርት ከንቲባ ጸጋዬ ገብረ መድኅን ኢትዮጵያን ከሰሩ ሰዎች መሃል አንዱ ነው ብለው አንስተውታል ክቡር ጠቅላይ ሚኒስትር ዶክተር አብይ። ይሄ ሰው ግን ማስታወሻ የተሰራለት በአዲስ አበባ ሐውልት የቆመለት በአዲስ አበባ ነው። በኮሪደር ዴቨሎፕመንት ውስጥ 70 ደረጃ አካባቢ ጋይ ጸጋዬን ሄዶ ማየት ይቻላል። ልጆችን ወስዶ ጥበብ ትልቅ ነው ብሎ መናገር ይቻላል። እኚህ ትልቅ ሰው አገር የሰሩ ሰው ናቸው ብሎ ማሳየት ይቻላል። ሁለተኛ ሐውልት ደግሞ ትናንትና በአጋጣሚ በደጃችሁ ቤ በአራዳ ፓርክ በኩል ሳልፍ ሰዎች ቆማየውና ስወርድ የጋሽ ስብሐት ገብረ እግዚአብሔር ሐውልት እንደዚሁ ደጃችሁ ቤ ላይ ተሰርቶ አየሁኝ። ይሄ የሚቀጥሉ ከያንያን ትልልቅ ሰዎች መከበራቸውን አይተው ወደውት ጥበብን በደንብ እንዲዘልቁበት እንዲኖሩበት የሚያደርግ አገራችንም ከተማችንም መዘመኗን አዋቂ መሆኗን ታላላቅ ሰው ማክበሯን የምናሳይበት ትልቅ ውጤት ነው እና በተለይ በእነዚህ ሁለቱ ነገሮች በጣም ላመሰግን እፈልጋለሁ። ሪፖርቱ ላይ ያው ቦታ ስላልነበረ ይሆናል ያልተነሳው፣ ግን ሐውልት ማቆም በጣም ትልቅ ነገር ነው። ክብርት ከንቲባ የአገር
ባለውለታዎችን ለማሰብ ከተማው የሰራው ስራ በሪፖርቱ ተገልጿል። ብዙ የምክር ቤት አባላት እንደምታውቁት ቅድምም እንዳነሳሁት ከያንያን ከዚህ ውስጥ ተጠቃሚ ሆነዋል። በዚች በ6 ወር ውስጥ አንድ በጣም ትልቅ ደራሲ በጣም ብዙ አስተዋጽኦ ያደረገ መንገድ ወጥቶ ተቸግሮ የነበረ ሰው በጣም ትልቅ ደራሲ ነው፣ ሀብታሙ አለባቸው ይባላል። ክብርት ከንቲባ በእርሱ አስተዳደር ይሄን ትልቅ ደራሲ የሚገባውን ቦታ የሚሰራበት የሚኖርበት ቦታ እንዲያገኝ መደረጉ፣ የታላቁ ጀግና የአዲስ አጋ ልጅ እንደዚሁ ቦታ አጥቶ መኖሪያ አጥቶ የነበረው ክብር መስጠት፣ ባለውለታዎችን ማስታወስ፣ እነኚህ በእነዚህ ሰዎች ፊት የአገር ህልም የአገር ፍልስፍና ሁሉ የገለጻችሁበት የሰራችሁበት ስለሆነ በጣም ለማመስገን ያስፈልጋል። የመጀመሪያው ጥያቄና አስተያየት የተነሳው በመሰረተ ልማት ላይ ነው። ከመሰረተ ልማት አንጻር እንግዲህ የተከበረው ምክር ቤት እንደሚያውቀው ከተማችን አዲስ አበባ ከየት ወዴት በመሰረተ ልማት ብለን ተንትነን የምናይ ከሆነ ብዙ ጸሐፍቶች፣ ባለሙያዎች ያስፈልጉናል ብዬ አስባለሁ። በጥቅሉ ከምንሰጠው አስተያየት በዘለቀ ባለሙያዎች ከተማችን በርካታ ዩኒቨርሲቲዎች አሏት፣ የዘርፉ ተመራማሪዎች አሉ። ከዚህ ምክር ቤት ዘመን በፊት የነበረውን እንኳን የቅርብ ዘመኑን ቢያወዳድረው አዲስ አበባ ላይ የተካሄደው እውነቱን ለመናገር የልማት አብዮት ነው። እኛ ስለሰራ ነው አይደለም፣ ምክር ቤቱ እውቅና እንደሰጠው በተጨባጭም መሬት ላይ ተቆጥሮ የሚታይ የሚዳሰስ ህዝቡም የሚጠቀምበት መሰረተ ልማት ከመሆኑ አንጻር ይህንን በዚህ ልክ ማንሳት ይቻላል። በጥናት ነው የጀመርነው። ምንድነው መሰረታዊ ከተማችን የሚጎላት መሰረተ ልማት ለየትኛው ነው ቅድሚያ መስጠት የምንችለው? ከከተማችን የበጀት አቅም አንጻር ከጊዜያችንም አንጻር ለየትኞቹ ቅድሚያ እንስጥ? የትኞቹን ብንመልስ የከተማችን የከተሜነት መስፈርት ከማሟላት አንጻር የጎደሏትን ከማሟላት ያጣችውን እንዲኖራት ከማድረግ አንጻር ለየትኞቹ ቅድሚያ እንስጥ የሚለው መሰረታዊ ጥናቶችን አድርገናል። ከዛ ነው የሚነሳው። ከዛ ላይ ተነስተን ቅደም ተከተል አስይዘን እንደየበጀት አመቱ የካፒታል አቅምና እኛም የመስራት መድረስ የመቻል አቅማችንን ጊዜያችንን አጠቃላይ ሰራተኞቻችንን አመራሮቻችንን በዚህ ውስጥ ስምሪት ሰጥተን ስንሰራው የቆየን ነው። ይህንን መነሻ አድርገን አሁን የከተማችን ህዝብ ዋናው ጥያቄ ቅድም በሪፖርቱ ሲነሳ እንደነበረው ልማት መልካም አስተዳደር ነው። ሌላ ጥያቄ የለው። ልማት 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 የሚል ነው። ይሄ ምክር ቤትም የህዝቡን ጥያቄ ሰምቶ በርካታ ስር ነቀል ለውጦች ብናደርግም ዛሬም የልማት ጥያቄዎች ይጠየቃሉ። ጤናማ ጥያቄዎች ናቸው። ዛሬም የመልካም አስተዳደር የአገልግሎት ጥያቄዎች ይጠየቃሉ። ጤናማ ናቸው። በአንድ ጊዜ ሰርተንም የምንጨርሰው ጉዳይ ስላልሆነ እድገት ቀጣይ ነው። እኛ ደግሞ ግባችን ብልጽግና ነው። ሀገራችንን ማበልጸግ ነው። በሀገራችን የብልጽግና ራዕይ ውስጥ አዲስ አበባ የብልጽግና ማሳያ እንድትሆን የብልጽግና ማዕከል እንድትሆን ደግሞ የብልጽግና ቤንችማርኪንግ ማያ እንድትሆን ደግሞ ትልቅ ኃላፊነት ተሰጥቶናል። ከዚህ አንጻር ነው ስራዎቻችንን የምንመዝነውና ከዛ አንጻር ስናይ አሁንም ገና ነው። ከፍተኛ የማደግ ፍላጎት አለ። አሁንም ልማት ያልደረሰባቸው አካባቢዎች፣ መንደሮች፣ ወረዳዎች በአንጻራዊነት ተቀራርበዋል፣ እኩል ሆነዋል ማለት ስለማይቻል ጥያቄው በዚህ አይን እየታየ የሚመለስ ነው የሚሆነው። ስለዚህ ለግንዛቤ እንዲሆን ለዘመናት ሳይመለሱ የተወዘፉ ጥያቄዎችን ሁሉ መልሰናል ማለት አይቻልም። እንደዛም በአንድ ጊዜ አይቻልም። በካፒታልም በጊዜም እንወሰናለን። ሁለተኛ በጣም የመልማት የመበልጸግ ፍላጎትና ህዝቡን ከልማት ተጠቃሚ ስለሆነ በየራሱ ሰፈር ጭምር የሚያየው ስታንዳርዱን የጠበቀ መሰረተ ልማት እንዲሰራለት ስለሚፈልግ መፈለጉም ትክክል ስለሆነ ከዛ አንጻር ስናይ አሁንም ቀጣይ እቅዶቻችንን ለጥጠን በከፍተኛ ርብርብ መስራት የሚገባን መሆኑን እናያለን። ይሄ ጥቅል ሁኔታ እንዳለ ሆኖ በብዛት የሚጠየቀው እንግዲህ የመንገድ መሰረተ ልማት ነው። ይህም
በጣም ትክክል ነው። ከግንዛቤ ነው የሚነሳው ብዬ አምናለሁ። ምክንያቱም የአዲስ አበባ የመንገድ ሽፋን ከተማዋን አይመጥንም። በስፋት መስራታችንን ልንናገር የምንችለው የተነሳንበትን ቦታ ስናወዳድር ብቻ ነው። ከዛ ውጪ ከተማዋ ሊኖራት የሚገባውን የመንገድ ሽፋን ስንመለከት ግን ከዚህ በላይ በርካታ ስራዎች እንዳሉን አይተን አውቀን በዛ ልክ አቅደን እየሰራን ነው። ለማሳያ ያክል በዚህ በጀት ዓመት 140 ሎቶች ላይ 140 መንገዶች ማለት ነው ከውስጥ ለውስጥ እስከ ዋና መንገዶች ድረስ በቁጥር 140 ሎቶች ላይ እየሰራን ነው። ከዚህ ውስጥ 105ቱን በራስ አቅም ነው የምንሰራው። የአዲስ አበባ መንገዶች ባለስልጣን በከፍተኛ ሁኔታ አቅሙ አድጓል። ከየትኛውም ከተማችን ላይ እስከዛሬ የውጭ ኮንትራክተሮች ጭምር ከሚሰሩት ስራ በጥራትም በፍጥነትም ከመስራት አንጻር ከወጪ ቆጣቢነትም አንጻር ውጤታማ እየሆነ የወጣ ተቋም ነው። በዚህ ደረጃ እየተሰራ ነው። አሁንም መንገድ ያልተዳረሰባቸው አካባቢዎች አሉ፣ ግን እነኚህ የጀመርናቸውን ነው የምንጨርሰው። እነኚህ የጀመርናቸውን ጥንቅቅ አድርገን ለህዝባችን አስረክበን ቀጥሎ ደግሞ በተመሳሳይ ያልተደረሰባቸው የመንገድ ኔትወርኩ በደንብ ያልተያያዘበት አካባቢ ደረጃቸው ዝቅ ያሉ መንገዶችን ከፍ የማድረግ የድሬኔጅ የስዌሬጅ መስመር በትክክል የሌላቸው ሌሎች ከተማችን ላይ የተዘረጉ ያሉ የስማርት ሲቲ መለኪያን መስፈርት አድርገን በዛ መስፈርት መሰረት ያልተሰሩ የመንገድ የመብራት እንዲሁም ደግሞ ተያያዥ የቴክኖሎጂ መሰረተ ልማት ዝርጋታዎችን በእቅድ ነው የምንመራውና ለዘንድሮ ያቀርናቸው በዚህ ልክ ነው። የአቃቂ ቃሊቲ ድልድይም በዚህ ውስጥ ነው የሚታየው። እንግዲህ በመንገድ ማመስገን ካለበት እንደ አቃቂ ቃሊቲ ማመስገን ያለበት ክፍለ ከተማ አለ ብዬ አላምንም። በሀገራችን በውጪ ኮንትራክተሮች በውጪ ብድር ከተሰራው የቀለበት መንገድ ያላልነሰ አቃቂ ክፍለ ከተማን በአራት አቅጣጫ ተጠቃሚ ያደረገ መንገድ በከተማው በጀት ተሰርቷል። ከለውጡ በፊት የነበረው መንግስት ያቀደው ነበረ በእርግጥ ነገር ግን በብድር ነበር። በኢትዮጵያ አቅም አይቻልም ተብሎ በከተማው አቅም ሳይሆን በኢትዮጵያ አቅም ጭምር አይቻልም ተብሎ የታቀደ መንገድ ነበር። በለውጡ ወቅት እንደምታውቁት ኢትዮጵያ ብድር መክፈል ከማይችሉ ሀገራት አንዷ ሆናለች በሚል ያ ብድር ተከለከለ፣ አልተገኘም። ህዝቡ ደግሞ መንገድ እንደሚሰራ ቃል ተገብቶለት የተጀመረ መሰረተ ድንጋይን በማስቀመጥ የተቆፋፈረም የተጀማመረ ነገር ስለነበረ በከፍተኛ ሁኔታ የመልካም አስተዳደር ጥያቄ ሆኖ ይሄ ምክር ቤት ጭምር ሲጠይቀው የነበረ ነው። ይሄ ምክር ቤት ደርሶበታል። ከ2014 በኋላ ነው ለምንም በበጀታችን አንሰራም ብለን ወስነን ምክር ቤቱን አጸድቀን በከተማው በጀት ከ23 ኪሎ ሜትር በላይ አቃቂ ቱሉ ዲምቱ አቃቂ ቃሊቲ በቦሌ ቡልቡላ በኩል ወደ ካርጎ የሚገጥመው መንገድ በተመሳሳይ በአራቱም እና እነኚህ በከተማችን ላይ ለመጀመሪያ ጊዜ ትላልቅ የሚባሉ ድልድዮች የተሰሩት በዚህ ፕሮጀክት ነው። ረጃጅም የሚባሉ እና ሰፋፊ የሚባሉ የመጀመሪያዎቹ ትላልቅ ድልድዮች ከተማችን ላይ የተሰሩት በዚሁ ፕሮጀክት ነው። እንደዛም ሆኖ አሁን የተጠየቀውም ድልድይ በጣም አስፈላጊ ነው እየተሰራ ነው ያለው። የተከበሩ አቶ ሳምሶንም እንደሚያውቁት እየተሰራ ነው። እንደው ዘንድሮ ያልቃል ይመስለኛል። ዋናው ጥያቄውና ስጋቱ ያልቃል። አዲስ አበባ ጀምራ ማስጨርሳቸው ፕሮጀክቶች የሉም። በፕሮጀክቱም የተያዘው ለዚሁ አመት ነውና ይጠናቀቃል። ከዛ ውጪ አቃቂ በደንብ የልማት ተጠቃሚ የልማት ትልቅ እንቅስቃሴ የተደረገበትን አመታት በዚህ 6 ወርም አሳልፈናል። የአቃቂ ኢንተርናሽናል ስታዲየምም በተመሳሳይ የተያዘ ፕሮጀክት ነው። በዚህ አመት ለመጨረስ ፕሮጀክቱን መጀመሪያ በዞናል ስታዲየም ደረጃ ነው የያዝነው። የበለጠ እያጠናን ስንሄድ ትልቅ ፖቴንሻል ያለው አካባቢ ነው። በሀገራችን የኳስ ፍቅር ያለውም ወጣትና አጠቃላይ ማህበረሰብ ትልቅ ነው። ለምን ኢንተርናሽናል ደረጃ እናደርገውም? አበበ ቢቂላ ስታዲየምን አዲስ አበባ ስታዲየምን ወይም ደግሞ አሁን ኢንተርናሽናል ደረጃውን ጠብቆ የተሰራ ያለውን አደይ አበባን ብቻ ሳይሆን
እንደ ከተማ አስተዳደር እየሰራን ያለነውንም የአቃቂን ወደ ኢንተርናሽናል ደረጃ ማሳደግ ይቻላል አይቻልም፣ በዞናል ደረጃ ለምን ጨርሰዋለን የሚል ጥናት አካሂደን የመጀመሪያውን ኮንትራት አቋርጠን የኢንተርናሽናል ደረጃውን መስራት አቅም ስለሌላቸው እንደገና በኢንተርናሽናል ደረጃ አስቀጥለነዋል። አስፈላጊውን ሂደት ጨርሰዋል። የጀመርነውም ስራ በካፍም በፊፋም ቴክኒካል ሰዎች አስመዝነናል። ቀጥሎ ያለው ማጠናቀቅ ነው የሚሆነው። የዚህ አመት ፕሮጀክት መሆኑን ማረጋገጥ እፈልጋለሁ። ከቤት ልማት ጋር ተያይዞ የተነሳው ቤት ልማት ላይ እንግዲህ በዋናነት ዋናው ችግር ምንድነው ካል አቅርቦትና ፍላጎት አለመጣጣም ነው። ይሄ አቅርቦትና ፍላጎት አለመጣጣም ቤት ስላልተገነባ አይደለም። ከተማችን ላይ የቤት ፍላጎት በከፍተኛ ሁኔታ እየጨመረ ነው ያለው። አንደኛ ውዝፍ ጥያቄ ያለ ሳይመለስ የቆየ ይሄ ለውጥ ሲመጣ ከ700 ሺህ በላይ ቤት ፈላጊዎች ተመዝግበው ቆጥበው እየተጠባበቁ ሳሉ ነው ይህንን ኃላፊነት የተረከብነው። በሌላ በኩል ደግሞ ከተማ ላይ በሚሊዮኖች የሚቆጠሩ ቤት ጠያቂዎች አሉ። በየጊዜው ወደ ከተማው በሚደረገው ፍልሰት ወደ አዲስ አበባ ከተማ የመጣ ሁሉ ቤት ነው የሚለው። የመጀመሪያው ጥያቄ ቤት ነው። አንድ ይሄ ችግር አለ። በሁለተኛ ደረጃ ሌላው ውዝፍ ችግር አለ። ለቤት ልማት ለጋራ መኖሪያ ቤቶች ከተማዋ ዋስትና የሰጠችበትና የተበደረችበት ወደ 50 ቢሊዮን የሚሆን እዳን የተረከብነው ያልተከፈለ ከየትኛው የተሰራ የቤት ልማት ነው የሚከፈለው ሲባልም ግልጽ የሆነ ምላሽ ያላገኘንለት የተወሰኑ ብቻ በሂደት ላይ ያሉ ቤቶች ሲጠናቀቁ የቆጣቢዎች ገንዘብ ሊከፈል የሚችል ለዛውም 20% ማለት ነው። ከዛ ያለፈ አይደለም። ከዛ ውጪ ግን በተለያየ መንገድ ከመልካም አስተዳደር ጋራ ከቤት ማስተላለፍ ችግሮች ጋራ ተያይዘው በነበሩ ምክንያት የተወዘፈ እዳ ሆኖ ነው ያገኘነው። እሱ ላይ ወለድ ሲጨመር ከዛ በላይ ነው የሆነው። በዚህ 5 አመታት ወደ 61 ቢሊዮን ከፍለናል። በዚህ ሩብ አመት ብቻ ከ1.1 ቢሊዮን ብር በላይ ነው የከፈልነው። እንደገና ደግሞ እየወለደ ነው የሚሄደው ቀሪው። አሁንም ወደ 32 ቢሊዮን እዳ አለብን። ይሄንን ወደ ቤት ልማት ብንቀይረው ኖሮ የት ልንደርስ እንደምንችል ማየት ይቻላል። እንደዛም ሆኖ ወደ 380 ሺህ ቤቶችን አጠናቀናል በእነኚህ ለውጥ አመታት። ግማሾቹ ተጀምረው የነበሩ ያልተጠናቀቁ የጋራ መኖሪያ ቤቶች ናቸው። በርካታ ጉለት የነበረባቸው መሰረተ ልማት የመንገድ፣ የውሃ፣ የመብራት፣ የፍሳሽ ስርዓት ያልተሰራላቸው ቤቶቹም ጭምር አንዳንዶቹ እንደገና ለመገንባት ግድ ያለን ችግሮች አጋጥመውናል ማለት ነው። በአዲስ መንገድ ነው ኮንትራትም የተሰጠው እንደምታውቁት። እነኚህ ችግሮች ተደማምረው የቤት ልማት ስራችን በከፍተኛ ሁኔታ ትኩረት የተሰጠው ቢሆንም ከፍላጎት ጋር የተጣጣመ አይደለም። ይህን መነሻ በማድረግ በክቡር ጠቅላይ ሚኒስትራችን በ5 አመት 1.5 ሚሊዮን ቤት ለመገንባትና ለማቅረብ እንደ ሀገር ከታቀደ ውስጥ የአንበሳውን ድርሻ የምትወስደው አዲስ አበባ ናት። አንድ ሁለተኛ በዚህ አመት ከተማው ባቀደው ከ100 ሺህ በላይ ቤቶች ውስጥ 97 ሺው በሪፖርት ላይ እንደቀረበው ወደ ስራ ገብቷል። እሱን ማጠናቀቅ በምንችልበት ደረጃ ነው የያዝነው። ከተማችን ለመጀመሪያ ጊዜ ከራሷ በጀት ለቤት ልማት ቀጥታ እየመደበች መገንባት የጀመረችው በእነኚህ የለውጥ አመታት ነው። ነባር አመራሮች በዚህ ምክር ቤት ውስጥ አላችሁ። እንደምታውቁት በቦንድ ብድር ካልሆነ በስተቀር ቤት አይገነባም ነበር። በዚህ በጀት አመት ግን ከ27 ቢሊዮን ብር በላይ ይሄ ምክር ቤት ነው ያጸደቀው ለቤት ልማት ፕሮጀክት ያጸደቅነው ከበጀታችን። በተጨማሪ ደግሞ ብድርም እየጨመርን ጎን ለጎን እዳችንንም እየከፈልን የቤት ልማት ስራዎቻችንን እናፋጥናለን። ቆሼ ላይም የተጀመረው በዘላቂነት ችግሩን ለመፍታት የተጀመረው ግንባታ በፍጥነት በልዩ ትኩረት ነው እያስኬድን ያለነው። የተከበሩ አቶ አብይ ያነሱት ትክክል ነው። ኮሪደር ልማት ያልደረሰባቸው ክፍለ ከተሞች አሉ፣ አካባቢዎች አሉ። መቼ ነው የሚደርሰው የተባለው ትክክል ነው። አቃቂ ግን
ከነ አዲስ ከተማ ከነ ኮልፌ እኩል አሁንም መውቀስ የሚያስችለው አይደለም። ቅድም ባልኩት መንገድ ኮሪደርን በሚመጥን ደረጃ የእግረኛ መንገድ፣ ሌሎች መሰረተ ልማቶችን አካቶ እንዲሰራ ተደርጓል። ወደ ቡልቡላ የሚመጣው መንገድ ላይ በርካታ አሚኒቲዎች ተካተው ተሰርተዋል። ግን አሁንም ትልቅ መንገድ አለ። የኮሪደር ልማት ስራ ሊሰራበት የሚገባው ለንግድ መሳለጥም ለሌሎች ስራዎችም እጅግ በጣም ወሳኝ የሆነ መንገድ አለ። በቀጣይ ትኩረት የምንሰጥበት ይሆናል። እንግዲህ ባለፈው ምክር ቤትም እንደዚህ አይነት ጥያቄዎች ተጠይቀው ምላሽ ሰጥተናል። መቼ ነው የሚጀመረው? ሌሎች አካባቢዎች ለምን ትኩረት አልተሰጣቸውም የተባሉት እነኚህኑ 3 ክፍለ ከተሞች ማዕከል ያደረጉ ጥያቄዎች ነበሩ። አንደኛ ከዚህ በፊትም ማብራሪያ እንደሰጠ ነው የቤት ግንባታ ፕሮጀክቶቹ ማለቅ አለባቸው። ሰዎችን ስናንቀሳቀስ የተዘጋጀ ያለቀ ጥንቅቅ ያለ ቤት ላይ ነው ኮሪደር ሰው እየሰራበት ያለ ወይም ደግሞ እየኖረበት ያለ አካባቢ ሊሆን ስለሚችል ሰዎችን እናንቀሳቅሳለን። ስናንቀሳቀስ ቅድመ ዝግጅታችን ማለቅ አለበት። እነኛ አሁን የተጠቀሱት አካባቢዎች ላይ በተለይ ኮልፌና አዲስ ከተማ ላይ በርካታ የንግድ እንቅስቃሴዎች ያሉባቸው አካባቢዎች ናቸው። በምንም አይነት የንግድ እንቅስቃሴው እንዲቀዛቀዝና ያለ ስራ እንዲቀመጡ አንሻም። ኮሪደር ስንሰራ መጀመሪያ ዝግጅት አድርገን የንግድ ሱቆችን አዘጋጅተን ሞሎችን አዘጋጅተን ከትናንሽ ንግዶች ጀምሮ እስከ ትላልቅ ንግዶች ወደዛ እንዲገቡ በማድረግ ለነሱ ስፍራን ካዘጋጀን በኋላ ነው ቀጣይ ስራን ደግሞ የምንጀምረው። በበጀትም እንዲሁ ዝግጅት ማድረግ ይገባናል። በመሬትም በተመሳሳይ ዝግጅት ማድረግ ይገባናልና ቅደም ተከተል አስይዘን ዘንድሮ ቀድሞ የተሰሩትን ኮሪደሮች የማገናኘት ስራችንን አጠናክረን እናጠናቅቃለን። እነኚህ ያልኳቸውን ዝግጅቶች ደግሞ እንደጨረስን አዳዲስ ኮሪደሮችን ይፋ አድርገን ከህዝብ ጋር ተነጋግረን በጋራ ወስነን የምንገባበት ነው የሚሆነው። ትራንስፖርት ላይ የተነሳው ጥያቄ ትራንስፖርት ላይ እውነቱን ለመናገር ቅድም ያልኩት የልማት አብዮት አንዱ ለትራንስፖርት ነው የተደረገው። የትራንስፖርት መሰረተ ልማት መንገድ ብቻ አይደለም፣ ተርሚናሎች፣ ፓርኪንጎች። ከለውጡ በፊት እንቁጠር ካል የፓብሊክ ተርሚናልና ፓርኪንግ የሚባል 3 ነው የሚቆጠር ያለው። ዛሬ 160 ደርሷል። ከ1000 የማቆም ወይም ደግሞ አንዳንዶቹ መስሪያ ቤቶች መቆጠር አይችሉም ይላሉ። ለማንኛውም ከ1000 አቅም 37000 ያደርሰናል። 37000 ተሽከርካሪዎችን ማስተናገድ የመቻል አቅም ተፈጥሯል ማለት ነው። ይሄ እንዳለ ሆኖ የጀሞ አንድ ተርሚናል ያለበት ችግር ተጠቁሟል። እናጠናውና ለይተን ችግሩን ለመፍታት ደግሞ እንሰራለን። የመስሪያ ቦታዎችን ከማስፋፋት አንጻርና ሴፍትኔት ቢስፋፋ ተብሎ ከተጠየቀው አንጻር የተከበሩ ወይዘሮ አማኔ ያነሱት 2 ነገሮችን መለየት ተገቢ ይሆናል። አንደኛው እና የመጀመሪያው ሴፍትኔት አናስፋፋ። በሴፍትኔት ፕሮግራም ውስጥ ያሉ ነዋሪዎቻችንን በፍጥነት ከተረጂነት ለማላቀቅ እየሰራን ባለነው ስራ የማሸጋገርና ራሳቸውን ችለው እንዲሰሩ የማድረግ ስራ ነው የምንሰራው። ክብርት የተከበሩ ወይዘሮ አማኔም እንዳነሱት እነኚህ የተሰሩ ሼዶች ሴፍትኔት ውስጥ የነበሩ የከተማችንን ነዋሪዎች ያሸጋገሩ ናቸው። ወደ እነኚህ ነው የተሸጋገሩት። እነኚህ በ4 ክፍለ ከተሞች ላይ የተሰሩ ሼዶች ወይም ደግሞ ህንጻዎች ወደዛ እንዲሸጋገሩ አድርገዋቸዋል። ከሴፍትኔት እየወጡ ነው ወደዛ የገቡት። አሁንም በሌሎች ክፍለ ከተሞች ላይ የምናስፋፋው የመስሪያ ቦታዎች ነው። ከዓለም ባንክ ጋራ ባለው ፕሮጀክት ላይ ከተሳካ ጥሩ ነው። ነገር ግን በዋነኛነት የምናቅደው በጀታችን ላይ ነው። የመስሪያ ቦታ ማስፋፋት አለብን፣ ምን ጥያቄ የለውም። ይሄንን አቅደን በሚገባ ዜጎች ወደ ተረጂነት ሳይሆን ከተረጂነት እየተሸጋገሩ ራሳቸውን እየቻሉ እየሰሩ ገቢ የሚያገኙበት ለሌሎችም ደግሞ ገቢ እንዲፈጥሩ የምናደርግበትን የአሰራር አግባብ እንከተላለን። የትምህርት ቤት ምገባዎች አንዳንድ አካባቢዎች ከናንተ ልምድ ወስደው ዘላቂ በሆነ ሁኔታ ገቢ የሚያገኙበት ሁኔታ ፈጥረዋልና የአዲስ አበባ ትምህርት ቤቶችስ ተብሎ ለተጠየቀው አንደኛ እኛ ዘላቂ በሚሆን ሁኔታ ነው በመጀመሪያ ደረጃ ያዝ ነው። የመንግስት በጀት ከህዝብ የሚሰበሰብ በጀት ትውልድ ላይ ኢንቨስት ከማድረግ በላይ ምንድነው ቅድሚያ የሚሰጠው? አንደኛ እነኚህ ልጆች ይገባቸዋል። ሁለተኛ ትውልድን መገንባት አለብን የሚል ሀገራዊ መግባባት እስካለ ድረስ
ትውልድን ለመገንባት አትሊስት የሚበሉትን ሀሳብ ሊሆንባቸው አይገባም። ይበሉት የሚጠጡት የሚለብሱት የነኚህ ተማሪዎች የህፃናት ኃላፊነት መሆን የለበትም። መንግስት ኃላፊነት የወሰደበት የፖሊሲ ውሳኔ እኮ ነው። እንደ ሀገር የፖሊሲ ውሳኔ ነው። ስለዚህ ከበጀታችን ነው የምንመድበው። አንድም በተለየ መንገድ እርዳታ ለትምህርት ቤት ምገባ አልሰበሰብንም። መጀመሪያ አካባቢ ማህበረሰቡ ድርሻውን እንዲጫወት በደብተር በተለያየ መንገድ አስተዋጽኦ አድርጓል። ከዛ ውጪ በየአመቱ የምንመድበው ከ4 ቢሊዮን ብር በላይ ለተማሪዎች ምገባ፣ ለዩኒፎርምና ለደብተር ለመሳሰሉት ደግሞ ሌላ ኢን ቢሊዮን በጀት የሚጠይቅ ነው። ይሄ የበጀታችን ልክ ለመንገድ እንደምንመድበው፣ ትምህርት ቤት ለመገንባት እንደምንመድበው፣ ጤና ጣቢያዎችን ለመገንባት፣ ሆስፒታሎችን ለመገንባት እንደምንመድበው የፖሊሲ አቅጣጫ ነው። የተቀየረ የሚቀየርም ጉዳይ አይደለም። ከቋሚነት አንጻር የሚያሳስብ አይደለም። ነገር ግን ይሄም ቢኖር ትምህርት ቤቶቻችን ባላቸው አቅም በርካታ የገቢ ማስገኛ ስራዎችን እንዲሰሩ በራሳቸው ገቢ ተመልሰው መጠቀም እንዲችሉ የማድረግ በተለይ የከተማ ግብርናን ተግብረዋል ከምላቸው 2267 ወይም 66 ተቋማት ውስጥ አብዛኛው ትምህርት ቤቶች ናቸው እየተገበሩት ያሉት። በጣም ሞዴል የሆኑ ስራዎች ትምህርት ቤቶች ላይ እየተሰራ ነው ያለው። በትንሽ ቦታዎች ላይ እዚሁ ቴገመነን ትምህርት ቤት የሴቶች ተማሪዎች አዳሪ ትምህርት ቤትን ብናየው እጅግ በጣም ሞዴል የሆነ ስራ የሚሰራበት ነው ያለው። እዛው እየተማሩ የስራ ባህልንም እያዳበሩ እርስ በርሳቸውም ማህበራዊ መስተጋብራቸውን እያዳበሩ ለተማሪዎች ደግሞ የምገባ ግብአት የሚሆን በርካታ ምርቶችን ያመርታሉና ከዘላቂነት አንጻር ችግር የለበትም ማለት ነው። የመሰረተ ልማት ቅንጅት ከዚህ በፊት ከተለመደው በተለየ ሁኔታ ተግብራችኋልና ምንድነው ይሄንን ለውጥ እንድታመጡ ያስቻላችሁ? እንዴት ሊመጣ ቻለ? አንዱ ሲገነባ ሌላው ይቆፈራል፣ አንዱ ሲገነባ ሌላው ያፈርስ የነበረው አሁን አይታይምና ይሄ ለውጥ እንዴት መጣ የሚል ጥያቄ ተነስቷል። የመጀመሪያው መሪ ነው ወሳኝ የመራንበት መንገድ ነው። ይሄንን የአሰራር ክፍተት በስፋት ከህዝቡ በላይ ምናነሳ የነበረው የዛሬ 4 አመት አካባቢ እኛንን እንደ ከተማ አስተዳደር የኛን መሰረተ ልማቶች ተቋማት ለማቀናጀት በተቻለ መጠን ጥረት አድርገናል። አመርቂ የሆነ ውጤት ባይገኝበትም በርካታ የፌደራል መስሪያ ቤቶችም ደግሞ በተለይ መሰረተ ልማት፣ ቴሌኮም፣ የመብራት የመሳሰሉት አገልግሎቶች በዚህ ከተማ ላይ በሌሎችም የሀገራችን ክፍሎች ላይ የሚዘረጉት የፌደራል ተቋማት ናቸውና እንዴት አድርገን ነው ማቀናጀት የምንችለው የሚለው ዛሬ የተነሳውን አይነት ጥያቄ እናነሳ ነበርኛ። አንድ ወቅት ላይ ክቡር ጠቅላይ ሚኒስትራችን ሰብስበውን የከተማችንን መሰረተ ልማት ተቋማትም የፌደራል ተቋማትንም መቀናጀት ግዴታ እንደሆነ የአማራጭ ጉዳይ እንደሆነ አብሮ አቅዶ መስራት የተሰጠው አቅጣጫ ከዛን ቀን ጀምሮ ወደ ኋላ አልተመለሰም። በጋራ ነው የምናቅደው። ሳይት ላይ ስንሰራ ብታውን የአንድ ተቋም ሰራተኞች እንጂ የፌደራል ተቋምና የከተማ አስተዳደሩ ተቋም በጋራ ሆኖ እየሰራ አይመስልም። መንገድ ሲሰራ ዋንኛውን ኃላፊነት የአዲስ አበባ መንገዶች ባለስልጣን ኃላፊነቱን ይወስድና ለየትኛው መሰረተ ልማት የሚሆነውን ቁፋሮ ያከናውናል። የተሻለ አቅም አለው፣ ቁፋሮ ያከናውናል። ሁሉም የየራሳቸው መሰረተ ልማት ይዘው ይቀርባሉ። በባህሪያቸው አንድ ላይ መሆን የሚችሉትን ደክት እንኳን ሳናላይ በአንድ ደክት እንዲቀብሩ ነው የሚደረገው። በባህሪያቸው አንድ ላይ መሆን የማይገባቸው ደግሞ በተዘጋጀላቸው ጊዜ መሰረት በዛ መርሃ ግብር ውስጥ እቃቸውን አቅርበው ይቀብራሉ። ከዛ በጋራ ይሰራል ማለት ነው። መሰረተ ልማት ዝርጋታው መንገድ ላይ ከተማ አስተዳደሩን የመንገድ መብራትን ራሱን ችሏል። ለማህበረሰቡ የሚሰጠውን መብራት ግን እስካሁንም የፌደራል መብራት አገልግሎት ነው የሚያቀርበው ማለት ነው። ግን አንድ ላይ ነው የሚሰራው፣ በቅንጅት ነው የሚሰራው ከኢትዮ ቴሌኮም ጋራ ከመብራት ኃይልም ከመብራት አገልግሎት ጋራም በዛ ደረጃ ነው። ስለዚህ እንደዛ እንዲሆን የተሰጠው አመራር ውጤት አምጥቷል። አሁን ደግሞ ወደ ባህልነት ተቀይሯል። ወደ ባህልነት ተቀይሮ ሰራተኞቻችን ቀጥለው ያሉት መሪዎቹን ነው የሚመለከቱት። እኛ የምንናገረውን ተግብረን ስንገኝ ሰራተኞቻችን በሚገባ ይተገብሩታል። የስራ መመሪያም አድርገው ይወስዱታል፣ እንዳሰራርም ይተገብሩታል። መሰረተ ልማት መገንባት አንጻር ብዙ ርቀት ሄዳችኋል። በዛ ልክ መሰረተ ልማቱን ለማስተዳደር መሰረተ ልማቱን ለመጠቀም የሚያስችል ባህል ተገንብቷል ወይ? ከተማ መገንባት ብቻ ሳይሆን
ከተሜነት መገንባትስ ላይ የተሰራ ያለው ስራ ምን ያህል ውጤታማ ነው የተባለው የተከበሩ ዶክተር መሐመድ እድሪስ ያነሱት በጣም ተገቢ የሆነ ጥያቄ ነው። አዎ የሚቀረን እሱ ነው። በርካታ የከተማን መስፈርት ለማሟላት የሚያስችል መሰረተ ልማቶች ለከተማችን ተገንብቷል። እኛ ብቻ አልገነባነውም። የግል ባለሀብቱ፣ የከተማችን ነዋሪዎች በብዙ ርብርብ አብረውን ሰርተዋል። ተገንብቷል፣ ተሰርቷል፣ ይቀጥላል። የሚቀሩ አካባቢዎችን ለማዳረስም ጥረት ይደረጋል። በዛው ልክ ደግሞ ከተሜነት መገንባት አለበት። መሰረተ ልማቱን እንዴት እንጠቀምበት? በተለይ በጋራ የምንጠቀማቸው መሰረተ ልማቶች በርካቶች ናቸው፣ በጣም በርካቶች ናቸው። በጋራ የመጠቀም ባህል መዳበር አለበት። የኔ ብሎ የመጠንቀቅ ባህል ከዚህ በላይ መዳበር አለበት። በንጽህና የመጠበቅ በተቀመጡ የቆሻሻ መጣያዎች ብቻ ቆሻሻን መጣል፣ አለማቆሸሽ፣ አለማበላሸት፣ ለአገልግሎት በተዘጋጁት ዓላማ ብቻ ለዛ አገልግሎት ብቻ የመጠቀም፣ መንገድ ዳር አለመጸዳዳት፣ እንደዚህ የመሳሰሉት ጥሩ የሆኑ ለውጦች አሉ። ገና ባህል ግን አልተደረጉ። እሱን ባህል ማድረግ ላይ የጋራ ርብርብ ይጠይቃል። ማህበረሰባችንም በዛው ልክ ለማስፈጸምም ለመፈጸምም ተነሳሽነት ያለው ስለሆነ በፍጥነት ወደዛ ባህል መገንባት እና ማንም ተቆጣጣሪ ሳይኖር እያንዳንዱ ህዝብ በራሱ የሚፈጽመው ተፈጽሞ ሲገኝ ደግሞ በራሱ የሚቆጣጠረው የሚሆን ደረጃ ላይ ማድረስን ይጠይቃል። ከመጠበቅና ከማስተዳደር አንጻር በአሰራርም በተቋምም በርካታ ስራዎች ተሰርተዋል። ተቋማት ተቋቁመዋል። ነባር ተቋሞቻችንም አቅማቸው እንዲገነባና ኃላፊነታቸውን በትክክል መወጣት እንዲችሉ የማድረግ ስራ ተሰርቷል። ለምሳሌ ፓርኮች ኮርፖሬሽን፣ የአካባቢ ጥበቃ፣ አረንጓዴና ውበት በየኃላፊነታቸው በሚገባ እንዲሰሩ የማድረግ ስራ አሰራር ተዘርግቶላቸዋል። በተጨማሪ የወንዝ ልማትና የኮሪደር ልማት አስተዳደርና ጥበቃ ባለስልጣን ተቋቁሟል። እነኚህ ተቋማት የሚቀናጁበት አግባብ ደግሞ አሰራር ተዘርግቷል። በጋራ የሚሰሩበት ሁሉም የየራሱን ኃላፊነት ይወጣል። ደንብ ማስከበርን ጨምሮ በማስጠበቅና በትክክል ጥቅም ላይ እንዲውል በማስገንዘብም ጥፋት ተፈጽሞ ሲገኝም እየቀጣን በማስተካከልም በኩል የተጀመሩ ስራዎች ይቀጥላሉ ማለት ነው። የገቢ አቅምን ከማሳደግ አንጻርና በጀቱን በውጤታማነት ከመጠቀም አንጻር አሁን የተጀመረው በዘላቂነት ማስቀጠል ላይ ምን ተጨማሪ ስራዎች እየተሰሩ ነው ለሚለው በእርግጥ ማብራሪያዎች ተሰጥተዋል። አንደኛ ተቋም ነው እየገነባን ያለን። ዋናው ተቋም ነው፣ ሲስተም መገንባት ነው። ጠንካራ ሰዎች ላይ የተንጠለጠለ ጥንካሬ እንዳይሆን ማድረግ ነው። ሲስተም መገንባት፣ ጠንካራ ተቋም ህዝብን ማገልገል የሚችል በብቃት ችግሮችን መፍታት የሚችል ጠንካራ አፈጻጸምን ውጤታማ አድርጎ ማውጣት የሚችል ተቋምን መገንባት፣ በሰው ኃይል፣ በቴክኖሎጂ፣ በአሰራር ተቋም መገንባትን የመጀመሪያው ዋና ትኩረት ሰጥተነዋል። ብዙ ተገልጋዮች ያለው መስሪያ ቤት ከመሆንም አንጻር በሎጂስቲክም ጭምር እንዲጠናከር የማድረግ ስራ ተሰርቷል። ውጤቱም እየተገኘ ነው። እውነቱን ለመናገር ብዙ ጊዜ በብዙ ውጤት ውስጥ ትንሽ ጥፋት ጎልታ ስለምትነገር ካልሆነ በስተቀር ከነበርንበት አንጻር እየመጣ ያለው ለውጥ ሰፊ ነው። የተሟላ አይደለም፣ ግን ደግሞ ሰፊ ለውጥ እየመጣ ነው። ፈጣንም ለውጥ እየተገኘ ነው ያለው። ይሄ በገበያችንም ላይ ውጤት አምጥቷል። ሁለተኛ በበጀት አጠቃቀም ላይ በጀት አጠቃቀም በሙሉ ልብና አፍም ሞልቼ መናገር በሚቻልበት ደረጃ አዲስ አበባ ላይ እጅግ ውጤታማ በሆነ መንገድ ነው እየተመራ ያለው። ለዚህ ነው ከ7 እጅ በላይ ለልማት ለዘላቂ ልማት ለካፒታል በጀት ማዋል የቻልነው። የሁሉን መሰረተ ልማት ሰርተናል ብለን መናገርም የቻልነውና ውጤታማ መሆን የቻለውም ለዛ ነው። እንደዛም ሆኖ ትናንሽ ብክነቶች ሲኖርም ዋና ኦዲተር በሙሉ ስልጣኑ እንዲሰራ የተደረገ ነው። ማንም ጣልቃ አይገባበትም። ቢሳሳትም ትክክል ቢሰራም ዋና ኦዲተር ሙሉ ስልጣን በህግ የተሰጠውን ስልጣን እያንዳንዱ ተቋም ላይ መፈጸም እንዲችል ኦዲት ማድረግ እንዲችል ኢምፓወርድ የተደረገ ተቋም ነው። ተጠሪነቱም ለምክር ቤት ነው። በተገኘውም ውጤት በግልጽ ለዚህ ምክር ቤት በቀጥታ ስርጭት እስከሚቀርብ ድረስ ቁርጠኝነት እንዳለን አይታችኋል። እሱ መነሻ በማድረግ
በክብርት አፈ ጉባኤ የኦዲት ፎረም የምክር ቤቱ አስተባባሪ ኮሚቴ በተሳተፉበት እየተገመገመ እያንዳንዱ ተቋም የተገኘውን ኦዲት ግኝት እንዴት አሻሻለው ለምን አላሻሻለውም ተብሎ የሚጠየቅበትና እንዲያሻሽል የተደረገበት አሰራር ስርዓት ውጤታማ እንዲሆን አድርጎታል። ወደፊትም ምንም ክፍተት አይገኝም አይደለም። ተገኝቶ ክፍተት ሲገኝ እንዴት ነው የሚታረመው? እንዴት ነው የሚሻሻለው? እንዴት ነው የተሻሻለስ በዘላቂነት አሰራር ሆኖ የሚቀጥለው የሚለውን ነው የምንመዝነው። ይሄ እንደተጠበቀ ሆኖ ግብር ከፋዩ ላይ ግብር የመጨመር ሐሳብ የለንም። እንደዛ አይነት ሐሳብ የለንም። ግብር መሰረቱ መስፋት አለበት። አሁንም ከተማችን ለሀገራችን ጂዲፒ ከምታረገው አስተዋጽኦ አንፃር 30 አይደለም 35% አይደለም እንደተነሳው ከዛ በላይ ነው አስተዋጽኦ እያደረገች ያለችው። ከዛ ገቢ የማመንጨት አቅሟ አንፃር ገቢያችን ሲወዳደር አሁንም ሰፋ ያለ የገቢ የመሰብሰብ አቅም እንዳለን ያሳያል። ይሄንን በጥቅሉ የምንነጋገርበት ሳይሆን በፋይናንስ ቢሮና በገቢ ቢሮ የሚመራ የጥናት ገቢ መሰረትን እንዴት ነው ማስፋት የምንችለው የገቢ ፖቴንሻላችንስ ምን ያክል ነው የሚለውን ሳይንሳዊ በሆነ መንገድ እያጠናን ያለ ነው። ይሄ ሲደረግ እንደምታውቁት ከድርጅቶች የሚሰበሰብ ገቢን የሚሰበሰበው የፌዴራል ገቢዎች ሚኒስቴር ነው። ከተማ አስተዳደሩ የሚሰበሰበው ከግለሰብ ግብር ከፋዮች ነው። ገቢን በብቃት ካልሰበሰብን ለከተማው የተሟላ አገልግሎት መስጠት አንችልም። ይሄ በቻርተራችንም በይፋ የተቀመጠ ስለሆነ ከተማዋ በራሷ ገቢ የምትተዳደር ከተማ ከመሆኑ አንፃር በትክክል ገቢን መሰብሰብን አጠናክረን ነው የምንቀጥለው። ፍትሃዊነትን ማስፈንን አጠናክረን ነው የምንቀጥለው። በተለይ ገቢ መሰረትን ማስፋት ላይ ፍትሃዊነትን ማስፈን ላይ ጠንከር ያለ ስራ መስራታችን ይቀጥላል። ገቢን ግብር መጠንን ግን አንጨምርም። የግብር መጠን የመጨመር ፍላጎት የለንም። የማይሰበሰቡ የነበሩ ገቢዎች ተደርሶባቸው መሰብሰብ ሲጀምሩ ገቢ ተጫነብን ግብር ተጫነብን የሚሉ ድምጾች ልሰሙ ትችላላችሁ። እውነት አይደለም። ገቢ አይከፍሉም ነበረ። ልክ ጧት እንደተነሳው በነሱ ድርጅት ልክ ያለ ወይም ደግሞ የንግድ ተቋም በነሱ ባልከፈሉት ልክ ያለ ይከፍላል አጠገባቸው፣ የማይከፍሉ ደግሞ እዛው አሉ። ኢፍትሃዊነትን ያሰፍናል። ለህዝብም ማቅረብ ያለብንን አገልግሎት በተሟላ ሁኔታ እንዳናቀርብ ይገድበናል። ስለዚህ አሁን ወደ 10 ሺህ የሚደርሱ ቫት ተመዝጋቢ መሆን ሲገባቸው ቫት የማይከፍሉት የተለያዩ የንግድ ተቋማት ወደ ቫት ገብተዋል ሲባል የተለየ ነገር ተወስኖ ሳይሆን ያለ አግባብ ሳይከፍሉ ስለቆዩ ብቻ ነው። ይሄ ብቻ እኮ አይደለም፣ በሪፖርቱ አልተካተተም እንጂ እንግዲህ ደሞዝን የሚያክል ከሰራተኛ ሳይቆርጥ የሚያልፍ መስሪያ ቤት የለም። በተለይ ፒኤልሲዎች ከደሞዝ እየተቆረጠ የሰራተኛው ገቢ ሳይደረግ የቆየ በቢሊየን ገንዘብ አግኝተን ሰብስበናል። እንደዚህ አይነት ፍተሻዎች ተደርገው ገቢ በትክክል ሲሰበሰብ ገቢ እንደተጨመረ የሚነገር ስሞታ ይሰማል፣ እናዳምጣለን። አንዳንዱ ከግንዛቤ ጉለት ነው፣ አንዳንዱ ደግሞ ፐርሰፕሽን፣ አንዳንዱ ደግሞ ሆነ ተብሎ ነው። አዳምጠን በይፋ ተነጋግረን ሳለን በብዛት ተግባብተናል። አንዳንዱ ደግሞ ከመስተንግዶ ጉለት የተነሳ ወደ ቅሬታ ሄደ እንደሆነ አይተን ይሄንንም ምላሽ ሰጥተናል። መስሪያ ቤቱም በዛ ልክ ተጠናክሮ ይዟል። በእርግጥ ብራንቾች ላይ ቅርንጫፎቻችን ላይ አሁንም በተለይ ከሰራተኛ ስነ ምግባር አንፃር ብዙ ለውጥ ለማምጣት መስራት እንደሚገባን እንረዳለን። ገቢን ለማስፋት ምንድነው እስካሁንም ጠቋሚ ያለው እድል ከተባለ ጥናቱ እስከሚያልቅ ድረስ እንጠብቃለን። ለምክር ቤቱም እናሳውቃለን። እነኚህ በሰፊው የተሰሩ መሰረተ ልማቶች በአጠቃላይ እኮ ገቢን የሚጨምሩ ናቸው። አዲስ አበባ አንዱ ትልቁ የነበረባት ስብራት የሞሎች ነው። ትንሽ የተሻለ ገቢ ያለው ሰው ወደ ውጪ ነው ሄዶ የሚገበየው። አዲስ አበባ የዲፕሎማቲክ ማዕከል ናት እንላለን። እነኚህ ኢንተርናሽናል ድርጅቶችና ዲፕሎማሲው ኤምባሲው ውስጥ የሚሰሩ የዲፕሎማሲው ኮሚኒቲ የት ነው የሚገበየው?
አዎ አዲስ አበባ ይኖራል፣ አዲስ አበባ ላይ ገበያ ያገኛል። አዲስ አበባ ላይ ግን የሚገበይበት ስታንዳርድ የሆነ ገበያ አለ። ይሄ ነው አንዱ በጥናት የለየ ነው። እዚህ ፒያሳ ላይ ብቻ ወደ 3 ዘመናዊ ሞሎች ይጠናቀቃሉ። አንደኛው ኢንተርናሽናል ደረጃን የሚያሟላ ነው። ፒኮክ ፓርክ ላይ አሁን እየገነባ ያስጀመርናቸው 4 ኢንተርናሽናል ደረጃን የሚመጥኑ ሞሎች በሚቀጥሉት አመታት ይጠናቀቃሉ። አራዳ ሌክዠሪ ሞል ግን በዚህ አመት እንዲጠናቀቅ ተደርጎ እየተሰራ ነው ያለው። በመሐመድያ መንደር በአዲስ ቱሞሮ በተመሳሳይ ዓለም አቀፍ ደረጃን የሚመጥኑ ሞሎች እየተሰሩ ነው። ኤግል ሂልስ ለጋር ላይ በመጠናቀቅ ደረጃ ነው ያለው። ዓለም አቀፍ ደረጃውን የሚመጥን ይሄ ሁሉ ገቢ ነው የሚጨምረው፣ ስራ እድል ነው የሚፈጥረው። በውጪ ምንዛሬ ጭምር ገቢ የምናገኝበት ነው። ከዛም ባለፈ እነኚህ የቱሪዝም መዳረሻዎች እኮ አሁን ገና ጅማሮ ላይ ናቸው። ገቢ እያስገኙ ያሉ ፖቴንሻሉ ሰፊ ነው። ፖቴንሻሉ እየሰፋ ነው። እየሰራናቸው ያሉ መሰረተ ልማቶች የሚከፍሉን ናቸው። የወንዝ ዳርቻ ቅድም የጠቀስኳቸው ሀይቆች፣ ግድቦች፣ በጀልባ የሚካሄድባቸው ካናሎች ተገንብተዋል። እነኚህ ትልልቅ የህፃናት ፓርኮች ጭምር ገቢ የሚያስገኙ አሉ። ለሰፊው ማህበረሰብ ደግሞ በየሰፈሩ የተገነባው በነፃ ተግባር ላይ የሚውል ይሆናል። ከንግድ ቁጥጥርና ፍትሃዊነት አንጻር በርካታ ስራዎች የተሰሩ ነው። አሁንም ንግድን የሚያዛቡ ተገቢ ያልሆነ ዋጋን የሚጨምሩ አሉ። አንዱ ያው ቅድም ሲብራራ እንደነበረው ምርትን በመጨመር ነው የምናርቀው። የንግድ ኮርፖሬሽን አቋቁመናል። የንግድ ኮርፖሬሽናችን ያለምንም ትርፍ ከተማው በጀት መድቦለት ምርት ካለበት ይገዛል፣ ያቀርባል። እነሱ ዋጋ በጨመሩበት ሰዓት ልክ ባለፈው ዘይት ላይ እንዳደረግነው ገበያን እናርቅበታለን። ሸማቾችም እንደዛው ገበያን እናርቅበታለን። የገበያ ማዕከላቶቻችንን ገበያን እናርቅበታለን። በአንድ በኩል በሌላ በኩል ደግሞ ቁጥጥር እናደርጋለን። ነገር ግን ብዙ ጊዜ ቅሬታ ሲቀርብበት የነበረው የማሸግ ስርዓት ጋር ተያይዞ የሚነሳው የአሰራር ብልሽት በትኩረት አይዘነው እንዲፈታና አሰራራችንም ላይ ማሻሻያዎች ያስፈልጉናል ብለን የተመለከትነው እንደሆነ ለምክር ቤቱ መግለጽ እወዳለሁ። ዘይትም ላይ ቅድም የተነሳው ትክክል ነው። ያለንን ሀብት እንግዲህ ለትልልቅ የማህበረሰቡ ችግር ነው ላልነው እያዋልን ነው። አንዱ ትልቁ መሰረታዊ ያለን ሀብት መሬት ነው። ወደ 8.8 ሄክታር የሚሆን አንድ ትልቅ የዘይት ፋብሪካ እዚህ ከተማ ላይ መሰራት እንዲችል አዘጋጅተናል። ከሜድሮክ ኢንቨስትመንት ግሩፕ ጋራ መስራታችንን እንቀጥላለን ማለት ነው። ሰሞኑንም አዲስ የገበያ ማዕከል እስካሁን ድረስ ከሰራናቸው ገበያ ማዕከላቶች የበለጠ ዘመናዊና ሰፋ ያለ የገበያ ማዕከል በለሚኩራ አካባቢ አጠናቀናል። ወደ ተግባር የምናስገባ ነው የሚሆነው። የጤና ተቋማት ላይ እያደረግን ያለነው ለውጥና ከመድኃኒት አቅርቦት አንጻር የተነሳው በዋናነት መሻሻል አሳይቷል። ከነበረበት ነው ማየት ያለብን። ከህዝቡ ፍላጎት አንጻር አሁንም በስፋት መሰራት አለበት። አንዳንዱ ስናየው የመረጃ እጥረት የትኛው መድኃኒት ቤት ምን አይነት መድኃኒት አለ የሚለው መረጃ ህዝቡ አያገኝም ነበረ። ቴክኖሎጂ አሁን ጤንነቴ የሚለው ቴክኖሎጂ እዚሁ ከተማችን ላይ ለምቶ በጤና ሚኒስቴር ደግሞ ይፋ ተደርጎ ወደ ተግባር ገብቷል። ይህም እጅግ በመድኃኒት ስርጭቱና የመድኃኒት መረጃ ለማግኘት ይረዳል። በሌላ በኩል ደግሞ የማምረት አቅምን መጨመር ነው። ከ3 ቀን በፊት ክቡር ጠቅላይ ሚኒስትራችን ለህዝብ ተወካዮች ምክር ቤት ሲያብራሩ እንደሰማችሁት የመድኃኒት የማምረት ካፓሲቲያችንን የመጨመር ስራ እየተሰራ ነው ያለውና መሰረታዊ ለውጥ የሚያመጣው እሱ ነው ብለን እናስባለንና እሱን ውጤታማ ማድረግ ላይ ርብርቡ ቀጥሏል። የጤና ተቋሞቻችን ከማዘመን አንጻር የተሰራው ስራ እንዳለ ሆኖ እነኚህ 3 ሆስፒታሎች ሲጠናቀቁና አንዳንድ ለግል ሴክተር የሰጠናቸው ትልልቅ ሆስፒታሎችም እየተጠናቀቁ ያሉ ስላሉ ተደምረው የጤና ቱሪዝም ህልማችንን እውን ለማድረግ የሚያስችሉ ይሆናል። እጅግ በጣም ዘመናዊ አገልግሎት መስጠት እንዲችሉ በፓብሊክ ፕራይቬት ፓርትነርሺፕ፣ በሌላ በኩል በራሳችን አቅም ደግሞ የመሰረተ ልማት የግብአት የጤና መሳሪያዎችን የማሟላት፣ በሌላ በኩል ደግሞ የጤና ባለሙያዎችን የማዘጋጀት ስራ ግብረ ኃይል ወይም ደግሞ ቦርድ ተቋቁሞ እየሰራ አለ።
አገልግሎት ላይ የተወሰነ ነጥብ ለመጨመር አገልግሎት ላይ በዚህ ደረጃ ለውጥ ማምጣቱን ምክር ቤቱ ተከታትሎ እውቅና በመስጠቱ በጣም ማመስገን እወዳለሁ። ለምንድን ነው ምክር ቤቱ ብቻ ሳይሆን እኛም ማህበረሰቡም ብዙ ጊዜ ክፍተቶች ላይ ነው ትኩረት የምናደርገው። ክፍተቶችን ማንሳት ተገቢ ነው፣ ምክንያቱም የተሟላ አገልግሎት መስጠት ስላለብን። ነገር ግን ደግሞ እየተሻሻለ የመጣው የአገልጋይ ስነ ምግባር፣ እየተሻሻለ የመጣው ብቃት፣ በቴክኖሎጂ የመጠቀም ተቋማት ራሳቸውን ለመለወጥ እያደረጉት ያለው ጥረትም በዛው ልክ እውቅና ካልተሰጠው ሁሉንም በጅምላ የምንወቅስ ከሆነ የሚሰሩት ሞራላቸው ይነካል። ልዩነት እያደረግን መናገር ደረጃ ላይ መድረሳችን ይበል የሚያሰኝ ነው። ለውጡንም ለማስቀጠል እኛም የበለጠ ተክተን እንሰራለን። እንግዲህ ለረጅም ዘመን ቢሮክራሲያችን የነበረበትን ችግር ሁላችንም እኩል እናውቀዋለን ብለን እናስባለን። በአንድ ጊዜ አፕ ኤንድ ዳውን ሊቀየር የሚችል አይደለም። ለውጡን ግን ፈጣን እንዲሆን ያደረገው የመሶብ አንድ ማዕከል አገልግሎት ነው። እሱን በ11ዱም ክፍለ ከተማ ላይ የማዳረስ ስራችን በፍጥነት ይሄዳል። ምናልባት ከ15 ቀን እስከ 1 ወር ባሉት ጊዜያቶች ሁለቱን እንጨምራለን። ቀጥሎ ያሉትን ደግሞ እስከ መያዝያ ባለው ጊዜ ወደ ተግባር እናስገባለን። የተሟላ አገልግሎት ለህዝባችን መስጠት እንዲሁም የሞባይል አገልግሎቱንም የማስጀመር እቅዶቻችንን ተግባራዊ እናደርጋለን። ዲጂታላይዜሽኑ በጣም መፍጠን አለበት። እንግዲህ ዲጂታላይዝ የሆነ አገልግሎት ብቻ ነው ወደ አንድ ማዕከል ወደ መሶብ አንድ ማዕከል መግባት የሚችለው። ለአዲስ አበባ ፖሊስና ለሰላምና ጸጥታ ተቋማትም የሰጣችሁትን እውቅና ጥሩ ነው እያልኩኝ ለምንድነው በእነኚህ ተቋማት ላይ እውነቱን ለመናገር ሌሊትም ቀንም የኮሪደር ነው እንጂ ብዙ ጊዜ ሌሊትም ቀንም እየተባለ የሚነሳው ሁሉ ጊዜ ሌሊትም ቀንም ቆመው ነው የሚሰሩት፣ ቆመው ነው የሚጠብቁት፣ ዋጋ ነው የሚከፍሉት። የተወሰነ ሰው ወይም ደግሞ አንድና ሁለት ሰው ጋር ጥፋት ከተነሳ እንዳለ ተቋሙ ነው የሚሰደበው የሚወቀሰው እንደምትሰሙት። ነገር ግን ቀረብ ብላችሁ እየሰሩ ያሉትን ስራዎች፣ የሪፎርም ስራዎች፣ እየተደረገ ያለውን ጥረት፣ የተገኘውንም ውጤት በመመልከታችሁ ዛሬ እውቅና ሰጥታችኋል። ያላለቁትን ደግሞ ያልደረስንባቸውን በተለይ በስነ ምግባር ከማነጽ አንጻር የአገልጋይነት መንፈስ በተሟላ ሁኔታ ከማልበስ አንጻር ከማላበስ አንጻር ቀጣይነት ያለው ስራ ይሰራል። የትም ሀገር ግን ብትሄዱ አጥፍተው ሲገኙ ይቀጣሉ፣ ይስተካከላሉ እንጂ ፐርፌክት የሆነ የትም አደጉ በሚባሉ በየትኛውም ሀገር ፐርፌክት የሆነ ምንም የሚያጠፋ ሰው ያለበት ተቋም ማግኘት አትችሉም። እንደዛ ማሰብ የለብንም። የሚያጠፉ ነገም ወደፊትም ያጋጥሙናል። ዋናው መመዘኛ መሆን ያለበት ተቋሙ ቶሎ ይደርስበታል ወይ፣ ሲደርስበት የሚቀጣበት አግባብ አለ ወይ፣ የሚያስተምርበት አግባብ አለ ወይ፣ አድርጎታልስ ወይ የሚለውን መመዘኛችን ካደረግን ተጠናክሮ የሚቀጥልና ውጤቱም ከዚህ በላይ የሚጎላ ነው የሚሆነው። ከኪነ ጥበብ አንጻር የኪነ ጥበብ ማዕከላትን ገንብታችኋል። በርካታ የፕላዛ የአምፊ ቲያትር ስራዎች ተሰርተዋል። በዛ ልክ ወደ ተግባር ማስገባት ላይ ያሉ ክፍተቶች ቢታዩ ብለው የተከበሩ ረዳት ፕሮፌሰር ነብዩ ያነሱት ትክክል ነው። ተገንብተዋል። በዋናነት ትኩረት ያደረግነው መጀመሪያ ኪነ ጥበቡን የማይመጥኑ ያረጁ የወዳደቁ እነኚህ መሰረተ ልማቶች ሙያውንና ሙያተኛውን የማይመጥኑ ስለነበሩ እነሱን እንቀይር ነው። እነሱን መቀየር ላይ ውጤታማ የሆነ ስራ ሰርተናል። እውነት ነው። በሀገራችን ብቻ ሳይሆን በበርካታ ሀገራትም እንደ ሞዴል የሚታዩ እንደሆኑ ምስክርነት አግኝተዋል እነኚህ የገነባናቸው ተቋማት። እሱም ብቻ አይደለም፣ ከአዳራሽ ወጣ ባለ ሁኔታ ከመሃል ከተማ ወጣ ባለ ሁኔታ ወደ ማህበረሰቡ ወደ የመንደሩ ቀረብ ያለ የኪነ ጥበብ አገልግሎት መሰረተ ልማቶች እንዲኖሩ የግዴታ በጣም በሙያተኛ ደረጃ ታይተው በሚከፈላቸው እንደዚህ ደረጃ የሚቀርብ ሳይሆን የአካባቢ ወጣቶች ታይለንታቸውን የሚያወጡበት የሚለማመዱበት እርስ በርሳቸው ማህበራዊ ትስስራቸውን የሚያጠናክሩበት እንዲሆን ፕላዛዎችና አምፊቲያትሮች 30 እና 40 ሳይሆኑ 160 ናቸው የተሰሩት። በድምሩ 160 ያክል ሰርተናል። ወደ የመንደሩ የማስጠጋት ነው። እንግዲህ አሁን አቃቂም ኮልፌም አዲስ ከተማም ሲጠይቅ
አንድ እነኚህ መሰረተ ልማቶች ነው በዋናነት ጎለዋል ብለን የምንወስደው ከመንገድ በላይ። ሁለተኛ የእግር ኳስ ሜዳዎች፣ የሶስት ባንድ ሜዳዎች፣ የሁለት ባንድ ሜዳዎች፣ የህፃናት መጫወቻዎች የመሳሰሉትን ነው በፍጥነት ወደ ማህበረሰቡ እኩል ማዳረስ አለብን ብለን የምናስበውና ትውልድ የሚገነባው እንደዛ ነው። የወል ተረክታችን ሊገነባ የሚገባው እኛ ባለፍንበት ውጣ ውረድ ውስጥ የማያልፍ ትውልድ የበለጠ ልማት ላይና እኛ ያልሰራነውን ጎዶሎዎች መስራት የሚችል ትልቅ ቪዥን ያለው ትውልድ የምንገነባው ዛሬ መልካም ዘርተን ነውና ለህፃናትም ለሌሎችም በእነኚህ የኪነ ጥበብ በቀላሉ ለነሱ ባህሪ ምቹ በሆኑ ስራዎች ተደራሽ የሆኑ ውጤቶችና ስራዎች ሊደርሷቸው ይገባል። ይህንን በማድረግ በኩል በሙያው ዘርፍ ያላችሁ እንዲሁም ወጣቶች ታይለንቱ ያላችሁ ሁሉ ብትጠቀሙበት እናበረታታለን። አሰራር ስርዓት እያንዳንዱ ማህበረሰብ ጋር እንዲደርስ እናደርጋለን። ዞሮ ዞሮ የህዝብ ናቸው። ህዝቡ በስርዓቱ እንዲጠቀምበት ይፈለጋልና እዛ ላይ ምንም አይነት ሪስትሪክሽን የለም። የኛም በእቅድ ትኩረት አድርገን መስራት ይቀጥላል ማለት ነው። በመጨረሻ የኮሙኒኬሽን ስራ ላይ በልማቱ ስፋትና ውጤታማነት ልክ አልተሰራም። በተለይ የተቋማት ግንባታ ላይ አልተሰራም የተባለው መውሰድ ነው ጥሩ የሚሆነው። በዛ ልክ አልተሰራም። ዜናዎች፣ ሁነቶች፣ የተለያዩ ፕሮግራሞች ሲኖሩን ህዝብ ጋር እናደርሳለን። እውነት ነው፣ እሱ ላይ መሻሻል መጥቷል። ከዛ ባለፈ ግን በእያንዳንዱ ከየት ወዴት በሚል ማህበረሰቡ እንዲረዳው እንዲያቀው የኔ ብሎ እንዲንከባከበው እንዲጠቀምበት ከማድረግ አንጻር ከዚህ በላይ ስራ መስራት እንዳለብን ብንወስድና በዘርፉ ያሉ ሙያተኞችም አብረውን እንዲሰሩና እኛ ያልሰራነውን ፓርት እንዲሰሩት ጥሪ ማድረግ እወዳለሁ። በጥቅሉ የተነሱት ጥያቄዎች ዛሬ እዚህ ከሰጠነው ማብራሪያ በተጨማሪና በዋናነት በተግባር የምንመልሳቸው ነው የሚሆኑት። እጅግ አድርጌ አመሰግናለሁ።